እሺ ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ያሰኛችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በእግዚአብሔር ፍጹም ሰላም እንደምን መጣችሁ? እንደምን አረፈዳችሁ? አሜን። በቸርነቱና በይቅርታው የጠበቀን የእኛን የበደላችንን መክፋት የኃጢአታችንን መብዛት በፊቱ የሚያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናውና ከማይጓደለው ቸርነቱ ዕድሜ ለንስሐ ሰጥቶ ለዚህች ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ አሁን የምናልፈው ከእናንተ በተለያዩ ጊዜያት የተሰበሰቡ የተለያዩ ጥያቄዎች አሉ። እነዛን ጥያቄዎች በመምህራን በቤተ ክርስቲያን ሊቃውንት ወደምናስመልስበት መርሃ ግብር ነው የምናልፈው። እንግዲህ ያሉትን ጥያቄዎች እንጠይቃለን። እግዚአብሔር እንደወደደና እንደፈቀደ መልኩ እና ሰዓትም እስከፈቀደልን ድረስ ጥያቄዎቹ የሚመለሱ ይሆናሉ ማለት ነው። እንግዲህ ጥያቄያችንን ለመመለስ በመካከላችን አብረውን የተገኙልን በደብረ ሃይማኖት መካነ ምሕረት ኢየሱስ ጉባኤ ቤት የብሉያትና የሐዲሳት መምህር የሆኑት አባታችን አባ ገብረ ኪዳን ናቸው። ከእሳቸው ጋር ጥያቄውንና ምልልሱን እናካሂዳለን ማለት ነው። አባታችን ከፈቀዱልኝ ቁጭ ብዬ እንድጠይቅ ይፈቀድልኝ። ያው ጠዋት ተጠይቆ ነው የሚቀመጠው ተብሏል። እሺ ወደ መጀመሪያው ጥያቄ ነው የማልፈው። የመጀመሪያው ጥያቄ የሚሆነው እንግዲህ ጠዋት አባታችን መሰረቱን አስይዘውናል። አባታችን ሲያስተምሩን ምንድን ነበር ርዕሱ? የጠዋቱ ስድስቱ እነዛ እርከኖች ተቀምጠዋል በትክክል። ከዚያ በኋላ እንደው ነገሩን የተደላደለውን መሰረት ለማጥራት ብቻ ነው ይሄን ጥያቄ እንደ መንደርደሪያ የምንጠይቀው። በዕብራውያን መልእክት ላይ ቅዱስ ጳውሎስ በ7ኛው ምዕራፍ ከቁጥር 25 ላይ ስለ እነሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። በዚሁ በዕብራውያን መልእክት ደግሞ በምዕራፍ 5 ከቁጥር 7 ላይ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት የሚሉ ጥቅሶች አሉ እና እነዚህን የመጽሐፍ ቅዱስ ጥቅሶች ይዞ ክርስቶስ ኢየሱስ በሥጋው ወራት በዚህ በምድር ምልጃና ጸሎትን አቅርቧል። አሁን ልመና ይኖርበት እንጂ በዚህ በሥጋው ወራት ልመናና ምልጃን አቅርቧል የሚሉ ወገኖች አሉና ከዚህ አንጻር የቤተ ክርስቲያን አስተምህሮ ምንድን ነው? የጥቅሶቹስ አንድምታቸው ማብራሪያቸው ምንድን ነው የሚል ይሆናል የመጀመሪያው ጥያቄ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋው ወራት በተገለጠበት ጊዜ የመጣበት መሰረታዊ ዓላማ እግዚአብሔር ሰውን ለሕይወት ፈጥሮታል። ሞትን መርጦ ደግሞ ወደ ውድቀት ሄዷል እና በእግዚአብሔር ውስጥ የምናስተውላቸው ሁለት መሰረታዊ ነገሮች አሉ። ፍትሐ ጽድቁና ሳሂለ ምሕረቱ ይባላሉ። ፍትሐ ጽድቁና ሳሂለ ምሕረቱ ይባላሉ። ፍትሐ ጽድቁ የሚባለው ኮናኔ በርት ፈታይ በጽድቅ ነው። የእውነት እግዚአብሔር የእውነት ዳኛ ነው ማለት ነው። ፍትሐ ጽድቁ ይህንን ቅዱስ ዳዊት በአንድ ኃይለ ቃል ላይ እንዲህ ሲል አስቀምጦታል። ምዕረ ነበበ እግዚአብሔር ወዘንተ ክመ ሰማይኩ ከመዘ እግዚአብሔር ሳሂል ወዚአከ እግዚኦ ኃይል። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማው።
አቤቱ ምሕረት የእግዚአብሔር ነው፣ ኃይልም ያንተ ነው ሲል ይናገራል። ምሕረት የእግዚአብሔር ነው፣ ኃይልም ያንተ ነው። ሁለት መሰረታዊ ነገሮችን አስተዋላችሁ። ምሕረትና ኃይል ቅዱስ ዳዊት የተናገረው መዝሙር 67 ቁጥር 11 ላይ ምሕረት የእግዚአብሔር ነው፣ ኃይልም ያንተ ነው። ስለዚህ እግዚአብሔር ኃይልና ምሕረት የሚባሉ በባህሪያቱ ውስጥ አሉ ማለት ነው። እግዚአብሔር እንደ መሐሪነቱ መሐሪ ነው፣ እንደ ፈራጅነቱ ኮናኝ ነው። በፈራጅነቱ ምክንያት ምሕረቱ አይታጎልም፣ በምሕረቱ ምክንያት ፈራጅነቱ አይታጎልም። ሲፈርድ ለምን አልማርክም አይባልም፣ ሲምር ለምን አልፈረድክም አይባልም። ሁሉንም በተዋህዶ ሳያጓድል የሚፈጽም ፍጹም አምላክ ነው። በከመ ፈቀደ ይገብር ወበከመ ያለ ይፈጽም አልቦ ዘይብሎ ምንተ ገበርከ ዘንተ አሂሰምከ ወዘንተ አሰነይከ። እንደፈቀደ ይሰራል፣ እንደወደደ ያከናውናል። ይህን አበላሽተሃል፣ ይህን አሳምርሃል የሚለው የለም ይላል አባ ጊዮርጊስ። ስለዚህ ኃይልና ምሕረት አለው። በዚህ ምክንያት ሰው ሲያጠፋ እግዚአብሔር ይፈርዳል። ለምን? እርሱ ኃይል የእርሱ ነውና። ሰው ደግሞ ሲመለስ እግዚአብሔር ይምራል። ለምን? ምሕረት የእርሱ ነውና። ስለዚህ አጥፍተን ነበር፣ ስታጠፉ የዘላለም ፍርድ እፈርድባችኋለሁ ብሏል። የዘላለም ፍርዱ ለዘላለም የሚቀጥል ነው። ስለዚህ የሞት ሞት ፈረደብን። ለምን? ባህሪው ፈራጅ ስለሆነ። ሊምረን ደግሞ ይገባል መሐሪ ስለሆነ። አሁን ሁለት አጣብቂ ነገሮች አስተውሉ። ካጠፋን ሊፈረድብን ይገባል፣ ፍርዱ ደግሞ ለዘላለም ነው። ለዘላለም ከሆነ ፍርዱ ሊምረን ደግሞ ይገባል። ከማረን ደግሞ ፍርዱ ሊቀር፣ ከፈረደብን ደግሞ ምሕረቱ ሊቀር። ምን ይደረግ ትላላችሁ? የእግዚአብሔር ሁለቱም የማይጣረሱ የእግዚአብሔር ባህሪ ነው። ስለዚህ ምን ያደርግ እግዚአብሔር? እስኪ እናንተ ሞክሩ። ምን ቢደረግ ጥሩ ነው? ልንማር ይገባን አይገባን? እኮ ከተገባን ደግሞ ፍርዱ ሊቀር ነው። ስለዚህ ያደረገው እግዚአብሔር ምንድን ነው? እንደ ፈራጅነቱ ፈረደብን። 5500 ዘመን ተኮነንና አይበቃንም። ምክንያቱም ፍርዱ ለዘላለም ነው። ዘላለማዊ አምላክነትን በደሉ ዘላለማዊ ስለሆነ ፍርዱም ዘላለማዊ ነው። የፈለግነው ዘላለማዊ አምላክ መሆን ስለሆነ ፍርዱ መፈጸም አለበት። ፍርዱ ደግሞ ካላለቅ ፍርዱ ደግሞ ለዘላለም ስለሆነ አይፈጸምም። ካልተፈጸመ ምሕረቱ አይደረግም። ስለዚህ ምን አደረገ? ፍርዱን ለዘላለም የተፈረደውን ፍርድ ሊሸከም የሚችል አንድ ጽኑ ኃይል ያስፈልጋል። ያ ፍርድ ካሳ ከተከፈለ ምሕረት ያስፈልገናል። ስለዚህ ራሱ መጥቶ ፍርዱን በራሱ ላይ ፈጸመና ምሕረትንም ራሱ አደረገ ማለት ነው። ፍጥረት እስከ ዘላለሙ ሊቀበለው የሚገባውን ሸክም ክርስቶስ በዕለተ ዓርብ ተቀብሎት ዋለ። በዚህ ምክንያት ፍርዱ ሳይቋረጥ ቀረ ማለት ነው። ፍርዱ ሳይቋረጥ ቀረ። ለምን? ፍርዱን በራሱ ላይ ፈጽሟልና ምሕረቱ ተደረገልን። ስለዚህ አሁን ፍርዱ ምሕረቱን አልተቃወመም፣ ፍርዱም ተደርጓል። ምሕረቱ ፍርዱን አልተቃወመም፣ ምሕረትን አድርጓል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ካሳ ለመክፈል ሊቀ ካህናት ሆኖ ውሏል። ሊቀ ካህናት ሆኖ ውሏል። ሊቀ ካህናትነቱ ምንድን ነው? እርሱ ተመልከቱ፣ በሰማያት ያለ ንጉሥ ነው። በቀራንዮ የተሰቀለ ደግሞ ሊቀ ካህናት ነው። የሚያቀርበው ራሱ ነው። አቅራቢው ራሱ ነው። የሚቀርበው ራሱ ነው። የሚያቀርበውም ለራሱ ነው። ከእርሱ የእርሱን ለራሱ ነው ያቀረበው። ከእርሱ የእርሱን ለራሱ አቅርቧል። እነዚህን አቀረበና ስለዚህ ተመልከቱ፣ ሊያድነው የሚችል ማለት ነው። መዳን የሚያስፈልገው ሰው በሽተኛ ለሆነ ነው አይደለም? ነገሩ እንጂ መዳን የሚያስፈልገው በሽተኛ ለሆነ ነው። በሽተኛ ለሆነ ከሆነ ክርስቶስ በሽታ የለበትም። አይሁድም አላሙት በዚህ ከእናንተ መካከል ስለ ኃጢአት የሚከሳኝ ማን ነው ቢላቸው በስራ አይደለም ምንወግር አንዳንድ ጊዜ እየሰደብከን ነው እንጂ ነው ያሉት። ክፉ ናቸው እያለ ስለሚላቸው ኃጢአት የለበትም። ከሌለበት
ሊያድነው ወደሚችል ጮኸ ማለት ለምን ይሆን ይችላል? ሊያድነው የሚችል ማለት ሊያድነው ወደሚችል የሚጮህ በሽተኛ ነው። ስለዚህ በሽተኛ ሰው መጮህ እንደሚገባው የበሽተኞችን ጮኸት አድርጎ ውሏልና ሊያድነው ወደሚችል ጮኸ ተብሎ በምስኪን ቃል ተነገረለት። የማይጮኸውን የሚጮኸው ጸሎቱ ተሰማለት። አንድ ሰው በገዓር ተመልከቱ፣ ልንድን የምንችለው እኛ ክርስቶስ ዓርብ በዋለበት መልኩ ብንሆን ነበር። ያንን ማድረግ አንችል። ጸሎታችን ሊሰማ የሚችለው ያንን አድርጎ ፍጹም ካሳ ስለከፈለልን ጸሎቱ ተሰማለት። የማን? የእኛ ጸሎት፣ የአዳም ጸሎት ተሰማለት። ምክንያቱም ክርስቶስ በዕለተ ዓርብ ማንን ሆኖ ነው የዋለው? አዳምን ሆኖ ነው የዋለው። አዳምን ሆኖ ነው የዋለው። ጸሎቱ ከፈሪሃ እግዚአብሔር የተነሳ ተሰማለት ማለት በግፈኝነታችን ጸሎታችን አልሰማ ብሎ ጽድቃችን እንደ መርገም ጨርቅ ሆኖ ነበርና አሁን ተሰማልን የተባለ አዳምን ሆኖ ክርስቶስ ስለሆነ የካስ ማማለድ የማይሆነው ታዲያ ይሄ ምንድን ነው የሚባለው? ቤዛነት ይባላል እንጂ ማማለድ አይባልም። ራሱ ካሳ ከፈለ። ራሱን ግን ለራሱ ነው የካሰ። እኔ የተበደልኩ ሆኜ እኔ ራሴ ለራሴ ካሳ ከፍላለሁ ነገሩን ትቸዋለሁ ብል እኔ ራሴ ይቅር አልኩ፣ ቤዛ ሆንኩ፣ በዚያ ሰው ላይ ላደርገው የነበረውን እኔ ለከፈልኩት፣ ይቅር አልኩት፣ ታረቅኩት፣ ማርኩት ይባላል እንጂ አማለድኩት አይባልም። ልክ እንደዚህ ክርስቶስ ከራሱ ጋር ከአብ ጋር ማለት ትችላላችሁ። ነገራችሁ ላይ ከአብ ጋር አስታርቀን። አብ በአብ ሕልውና ማን አለ? ነገር ማን አለ? ከአብ ሁልጊዜ የምትረዱት አይምሯችሁ በዚህ ነው ማረፍ ያለበት። ከአብ ጋር አስታረቀን ሲባል ሁልጊዜ ከራሱ ጋር ማለት አለበት። ምክንያቱም አብና ወልድ በምህረት ስንት ናቸው? ንገሩ፣ ስንት ናቸው? ምህረት አንድ ነው። ምህረት አንድ ነው። የእግዚአብሔር ምህረት አንድ ነው። መሐሪም አንድ ነው። የምህረት አባት አንድ ነው። ስለዚህ ተመልከቱ፣ ከአብ ጋር አስታረቀን ማለት ከራሱ ጋር ነው። ስለዚህ ይቅር ማለት፣ ስርየት መስጠት፣ ኃጢአትን መደምሰስ ይባላል እንጂ ማማለድ አይባልም። ለዚህ ነው ቅዱስ ጳውሎስ ተጽፎ ሁላችን ላይ ተጽፎ የነበረውን ዕዳ ደመሰሰው አይደለም የሚለው? ቆላስይስ 2 ላይ ደመሰሰው የሚለው። ስለዚህ ክርስቶስ መደምሰስ፣ ስርየት መስጠት፣ ይቅር ማለት እና ያደረገ ለዚህ ያቀረበው መስዋዕት ደግሞ ራሱ ነው። ይህ የሆነበት ምክንያት እሱ አምላክ መሆኑ ነው። አምላክ ባይሆን ለምኖ ያስምራል እንጂ ራሱ መማር አይችልም። ክርስቶስ ግን ራሱ ይቅር ባይ ራሱ የሚያነጻ ስለሆነ መለመን አላስፈለገውም። ጸሎቱ ተሰማለት የተባለው የእኛን ጩኸት አዳምን ሆኖ ጸሎቱ እንደተሰማለት ሰው፣ ጩኸት እንደሚያሻው ሰው፣ መታሰር እንደሚያስፈልገው፣ በገዓር መጮህ እንደሚያስፈልገው ሰው ሆኖ ሆኗልና በደካማ አንቀጽ ጸሎቱ ተሰማለት ተብሎ ተጽፏል። ሊያማልድ በሕይወት ይኖራል ማለት በነገራችሁ ላይ ሊያማልድ በእርሱ በኩል የሚመጡትን ምን ይላቸዋል የሚለው ያድናቸዋል። አተዋሉ አሰሙ መስጠናቶች ሊያማልድ በሕይወት ይኖራል ብሎ በእርሱ በኩል ዘወትር በእርሱ በኩል የሚመጡትን ምን ሊላቸው ይችላል? ፈጽሞ ሊያድናቸው ይችላል። በእርሱ በኩል ማለት ነው። በነገራችን ላይ በእርሱ በኩል ማለት እኮ አማላጅነትን የሚመለከት አይደለም። በእርሱ በኩል ማለት በክርስቶስ መንገድ የሚኖሩትን ሊምራቸው ይችላል። ክርስቶስ እንደተሰደደ ምን እያሉ የሚኖሩትን ነው እንጂ ክርስቶስ ከፍሎልኛል ብሎ 24 ሰዓት የሚበላው ነው። ክርስቶስ እንደተሰደደ የሚሰደድ፣ እንደተራበ የሚራብ፣ እንደጸለየ የሚጸልይ፣ እንደ ጾም የሚጾም ክርስቶስ እኮ በር ነው የተባለ እሱ በከፈተው የጽድቅ በር እየተጓዘ ስለምንሄድ ነው። እሱ በከፈተው የጾም በር፣ እሱ በከፈተው የስደት በር፣ እሱ በከፈተው የመስቀል ጉዞ ስለምንሄድ ኑሯችን በክርስቶስ መስመር ስለሆነ በሩ እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ማለት እኔን የባህሪ ልጅ ካላለ አብን የባህሪ አባት ማለት የሚችል የለም። እኔ የሰበኩትን ወንጌል ካላመነ አብን አምላኬ ማለት አይችልም። እኔ ስግው ሁኜ እኔ ስጋ ለብሼ አምላክነትን ባልገልጥ አብን የሚያውቀው የለምና ለአብ ማወቅ በራችሁ እኔ ነኝ። እኔ ስጋ ስለብስ አብ በደመና መሰከረ። እኔ ስጋ ስለብስ መንፈስ ቅዱስ በርግብ አምሳል ወረደ።
እኔ ሥጋ ለብሼ ባልታይ አብን ባላወቃችሁት ነበር፣ መንፈስ ቅዱስን ባላወቃችሁት ነበር። ስለዚህ ለምስጢረ ሥላሴ በራችሁ እኔ ራሴ ነኝ ማለት ነው። እኔ ራሴ ነኝ ማለት ነው። ሊያማልድ በሕይወት ይኖራል ማለት ዓርብ የሰራው ስራ ለዘላለም ሕያው ሆኖ ሲታረቅበት ይኖራል ማለት ነው። ሰውን ይቅር ሲልበት ይኖራል። እንጅማ እንዲህ ይላል ከታች ብሎ አኮ ግብር ከመሊቀ ካህናት ላያቀርቡ ዘልፈ ቅድመ በይንተ ኃጢአቶም ወድኅረ በይንተ ሕዝብ ውእቱሰ ምዕረግ ሶአርሶ ይላል ቅዱስ ጳውሎስ። ዝቅ ብላችሁ ቁጥር 27 ላይ ስታነቡት የቅድሙ ጥያቄ 25 ላይ የቀረበ ነው። 27 ላይ ስታነቡት ዕብራውያን ላይ እርሱ እንደ ሌሎቹ ሊቃነ ካህናት ዕለት ዕለት መሥዋዕት ማቅረብ አያስፈልገውም፣ ይህንን ራሱን አንድ ጊዜ ባቀረበ ጊዜ ፈጽሞ አድርጓልና ይላል። ስለዚህ ዘወትር ሊያማልድ ማለት በመከራው ይቅር ሲለን ይኖራልና ዓርብ በከፈለው ካሳ ምን እንለዋለን? ስለዚህ በነገራችን ላይ በክርስቶስ ስም መጸለይ መማለድ ይቻላል አይቻልም? እስኪ ንገሩ፣ መልሱ። በክርስቶስ ስም መማጸን ይቻላል አይቻልም? ይቻላል። በይንተ ሥላሴከ በሉ እስኪ መልሱ ዲያቆናት። አይ እንደሱ ማለት እግዚኦ ተሳለነ በይንተ ሥላሴከ እግዚኦ ተሳለነ በይንተ ርግዘትከ እግዚኦ ተሳለነ። ገዳማት ላይ ብቻ የሚገኝ ሰዓታት ነው ይሄ፣ በከተማው አይባልም። እና ተመልከቱ፣ ስለ ሦስትነትህ ብለህ ማረን። እስኪ ስለ ሦስትነትህ ብለህ ማረን በሉ። አሁን ስለ ሦስትነት ብለህ ማለት ህዝቡ ደግሞ እግዚኦ ተሳሃለነ ስለ ሦስትነት ሲሉ ካህናት፣ ህዝቡ ደግሞ አቤቱ ይቅር በለን ይላሉ። አሁን ስለ ሦስትነት ብለህ ማረን ስንል ሦስትነት የሚባል እዚያ ማዶ አለ የሚምር ሌላ መማፀኛ ሦስትነት የሚባል ደግሞ በዚያ ማዶ አለ። ስለ ሦስትነት ብለህ ማረን ማለት በሌላ አባባል ስለ ራስህ ብለህ ማረን ማለት ነው። ስለ ስምህ ብለህ ማረን ማለት የሥላሴ ስማቸው አካል ስለሆነ ስለ ራስህ ብለህ ምን ማለት ነው? ማረን ማለት ነው። ስለዚህ አብን ለምሳሌ አብን በቅንው ወልድከ በስቁል ወልድከ በተሰቀለው ልጅህ በተቸነከረው ልጅህ ስንል ወልድን ምን ማለታችን ነው? በውስጥ ስለተቸነከርከው ችንካርህ፣ ስለቆሰልከው ቁስልህ፣ ስለተሰቀልከው መስቀል ብለህ ይቅር በለን። አሁን ማማለድ ስለሚያለዱት ነው። ክርስቶስ ይቅር ይሄ በእኔ ስም ለምኑ ማለት ራሴን ምን በሉኝ ነው? ለምኑኝ፣ በሕያው ስምከ በቅዱስ ስምከ እያላችሁ ለምኑኝ ማለት። እንዲያውም አንድ ንጉሥ አለ፣ መጽሐፉ እግዚአብሔር ፈቅዶ በመጽሐፍ ከታተመ እንግዲህ እናየዋለን። አንድ ሰው ፈቅዶለት ካሳተመው እና ብራና ነው። 12 ዓመት ንጉሥ ነው። ገዳም ገብቶ 12 ዓመት ጸልዮ ጸሎት ተገለጠለት እና ያ ጸሎት ክርስቶስን ከልደቱ ጀምሮ ከጽንሰቱ ጀምሮ እስከ ፍጻሜው ድረስ ስለ ስቅለት ብለህ ማረን፣ ስለ 6 ሰዓቱ መከራ ብለህ ማረን የሚል 12 ነገደ መላእክት ተገልጸው የገለጡለት ጸሎት ነው። በመከራ የለመነኝ ብሎ ገልጦለታል። ስለዚህ በእንተ ሕማማ ለምከ በእንተ ጋራ ለምከ እያለን እንለምነዋለን ማለት ነው። ስለዚህ ያ ሕያው ዓርብ የሰራው ስራ ሕያው ሆኖ ከራሱ ጋር ሲያስታርቀን ስለሆነ ሊያማልድ በሕይወት ይኖራል ማለት ሕያው ስራው ለዘላለም ከራሱ ጋር ሲያስታርቀን ይኖራል ማለት ነው እንጂ አማላጅነትን ማመልከት አይደለም። እንደ ዓርቡ አንሰቅለው። ዓርብም ቢሆን ካሳ ከፍሎ ራሱ ታረቀን ይባላል እንጂ አማለደ አይባልም። ምክንያቱም አብና ወልድ አንድ መማለድ ስላላቸው ማለት ነው። በዚያውም ላይ ቅዱስ ዮሐንስ አፈወርቅ ራሱ ምን ይላል? ደካማ መድኃኒት ሲደጋገም ይኖራል ይላል። የእናንተ ማለት ነው። ደካማ መድኃኒት ጠዋት 2 6 ሰዓት 2 ማታ 2 ከምግብ በፊት 30 ደቂቃ ቀድማ ይባላል። ዮሐንስ አፈወርቅ ነው እንዲያለ። እስቲ በሉ ደካማ መድኃኒት ጽኑ ፈውስ ግን በአንድ ጊዜ ነው ይላል። ጽኑ ፈውስ ግን በስንት ጊዜ ነው? በአንድ ጊዜ ነው። ክርስቶስ ጽኑ ፈውስ ነውና ዓርብ ካሳ ክሶ ይቅር ያለው ለዘላለም ሲያድን ይኖራል ማለት ነው። እንግዲህ ጠዋት በ6ቱ እኮኖች የተሰራው መሰረት አሁን በቃ ጸንቷል። ከዚህ በኋላ በዚህ ርዕሰ ጉዳይ ላይ በአባቶች እንደዚህ ተብራርቶ ከተመለሰ
የሚነሳ ጥያቄ ይኖራል ብለን አናምንም። ምንም እንኳን ነገር ካለ እንደዚህ አባቶችን እየቀረቡ መጠየቅ ይገባል ማለት ነው። ሁለተኛው ጥያቄ በዚህ በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎናል ቅዱስ አባታችን ቅዱስ ጳውሎስ እና ቅዱስ ጳውሎስን መምሰል እንዴት ይቻላል የሚል ነው ሁለተኛው ጥያቄ። እንግዲህ በጣም ግሩም ጥያቄ ነው። ምክንያቱም ቅዱስ ጳውሎስን ከመምሰል በፊት ዲያቆናትን መምሰል፣ እማሆይን መምሰል፣ ንስሐ አባትን መምሰል፣ ከዛ ደግሞ እንቀጥልና መርጌቶች መምሰል፣ ከዛ ደግሞ እነ ሊቀ ሊቃውንትን መምሰል፣ ከዛ ሊቃነ ጳጳሳትን መምሰል፣ ስንቱ ምዕራፍ አለ ገና ከቅዱስ ጳውሎስ ከመድረሳችን በፊት በዚህ እርከን ነው የሚታለፈው። ቅዱስ ጳውሎስን መምሰል ማለት ባጭሩ የቅዱስ ጳውሎስን አንድ ኃይለ ቃል ብቻ ልንገራችሁ። ገላትያ ምዕራፍ 2 ቁጥር 20 ላይ ነው እና ገላትያ 6:17 ያለችው ብቻ ልንገራችሁ። ገላትያ 2:20 ላይ ምን ይላል? ሕይወተ የስሐ አልቀ በሕይወተ ክርስቶስ አለሁ። የኔ ሕይወት አልቋል፣ በእኔ የሚኖረው ክርስቶስ ነው ይላል። እስኪ በሉ በእኔ የሚኖረው ማን ነው? ክርስቶስ ነው። የኔ ሕይወት አልቋል ማለት ነው። በቃ ሰው መሆኔ ቀርቷል። አሁን የምኖረው በእኔ ሚስት ያለው እስትንፋሴ፣ ንግግሬ፣ ውሎዬ፣ አዳሬ፣ ሁለንተናዬ የክርስቶስ ነው። የኔ ሐሳብ ጨርሶ ጠፍቷል። ስጋዊ ደማዊነቴን ረስቻለሁ ነው የሚለው ቅዱስ ጳውሎስ። ረስቻለሁ ይላል ቅዱስ ጳውሎስ። በዚህ ሕይወት እየኖረ ተመልከቱ። የኔ ሕይወት ፍጹም የእግዚአብሔር ሆኛለሁ። አሁን የኔ ንግግር የእግዚአብሔር ባጭሩ። አሁን ጳውሎስን ማድመጥ ማንን ማድመጥ ሆነ ማለት ነው? አሁን ክርስቶስን ማድመጥ ሆነ ማለት ነው። እዚህ ደረጃ ላይ እስኪደርሱ ድረስ መታገል ነው። ስለ ቅዱስ ጳውሎስ አንድ ነገር አለ። ቅዱስ ጳውሎስ መምሰል ከፈለጋችሁ ጥሩ ነው። መጀመሪያ እንደተጠራ ማለት ነው። እንደተጠራ ቀጥታ እግዚአብሔር ወደ ካህን ላከውና 3 ዓመት ከመንፈቅ 3 ዓመት የት ኖረ? በረሃ ውስጥ ኖረ ሱባኤ። ከ3 ዓመት በኋላ ኢየሩሳሌም ወጣው ይላል ገላትያ 1:17 አለላችሁ። ይህን ቁጥር ለምን እንደምትወዱት አላውቅም። ከ3 ዓመት በኋላ የት ወጣ? ኢየሩሳሌም ወጣ። በደንብ ማሰሙ። ከ3 ዓመት በኋላ ኢየሩሳሌም የወጣው ኬፋን ለማግኘት ነው። ማንን ለማግኘት ነው? ኬፋን አግኝቶ ከኬፋ ጋር 15 ቀን ብቻ ነው የተቀመጠው እና 15 ቀን ተቀምጬ መጣው ይላል። አሁን ቅዱስ ጳውሎስ 3 ቀን ይቀመጥ 4 ቀን ይቀመጥ እኛ ምን አገባን? ብቻ ክርስቶስ ያድናል ብሎ መስበክ ያለበት። 15 ቀን መጥቼ መጣው 3 ቀን ቀረኝ እያለ የሚነግረን ለምንድን ነው? ትርጉም ስላለው። ከ3 ዓመት በኋላ ኬፋን ለማየት ኢየሩሳሌም መጣው። 3 ዓመት የተባለ 3 የቅድስና ማዕረግ፣ ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና። ከ3 ዓመት በኋላ ከ3 ዓመት በኋላ ኬፋን ለማየት ወጣው። ኬፋ ማለት አለት ማለት ነው። አለት ማለት ሃይማኖት ማለት ነው። ከ3 ዓመት በኋላ ኬፋን ለማየት ወጣው ማለት ከንጽሐ ሥጋ፣ ከንጽሐ ነፍስ፣ ከንጽሐ ልቡና በኋላ ሃይማኖቴን ተረዳሁት ማለት ነው። እየሰማችሁኝ ነው? ሃይማኖት ዛሬ ባይገባችሁ አትደነቁ። ከ3 ዓመት በኋላ ሃይማኖቴን ተረዳሁት። ንጽሐ ልቡና ስጨርስ ሃይማኖቴን በምልአት ተረዳኝ። ከኬፋ ጋር 15 ቀን ቆየው ማለት በሃይማኖቴ ለ10 ማዕረጋት ለ5 ተውላጣት በቃውበት። 10 ማዕረጋት የሚባሉ አሉ፣ ታውቃቸዋላችሁ። 5ቱ ተውላጣት የሚባሉ ደግሞ ሙሐዘ ንባብ፣ ሙሐዘ አንብብ፣ ሞት ሰናይና 2ቱ ካልደረሱበት አይታወቅም ይላል። ለእነዚህ በቃውበት። ከኬፋ ጋር 15 ቀን ቆየው ማለት በሃይማኖቴ ለ15 ክብር ደረስኩበት። እስኪ በሉ ከኬፋ ጋር በሉ ስንት ቀን ቆየው? 15 ቀን። በቀር ዝም ብለህ እንደዚህ ነው 7 ኮርስ ወስዳችሁ ሁሉ ሊቀ ማእምራን ሆናችሁ
አገር አይብቃኝ የምትሉ ከሆነ የቤተ ክርስቲያን ዋና ስራ አስኪያጅ የምትሆኑ ከሆነ ችግር ይፈጠራል ማለት ነው። ከኬም አሁን ሃይማኖት ንስሐ ገብቻለሁ እና እዚያ በኋላስ ስጋው ደግሞ ተቀብያለሁ እና ከዚያ በኋላስ በቃ እግዚአብሔር የተመሰገነው እንጂ የዕለቱ ውዳሴ ማርያም ደግማለሁ። እግዚአብሔር የሚመሰገንበት ብዛቱ ይመስገን። አሁን ውዳሴ ማርያም ደግማለሁ፣ ንስሐ አባታለሁ፣ ስጋው ደግሞ እቀበላለሁ በቃ እና ጨረስን። ሃይማኖት ማለት ለክርስቲያን ገነት መግባት ዓላማው አይደለም። በነገራችን ላይ ታውቃላችሁ፣ መንግስተ ሰማያት ለመግባት ነው የምትኖሩት ከሆነ ተጃጅላችኋል። እውነቴን ነው የምነግራችሁ። መንግስተ ሰማያት ለመግባት የሚኖር ክርስቲያን ኢንተሌክቹዋል ይባላል። በሰጥቶ መቀበል መርህ የሚኖር ክርስቲያን ነው ማለት ነው። እኔም ጸሎት እሰጠዋለሁ፣ እግዚአብሔር ምን ይሰጠኛል? ገነት ይሰጠኛል ማለት ነው። ንግድ ማለት ነው። ሻይ ገዝተው 5 ቢራ ግዙልኝ እንደሚሉ ሰዎች ማለት ነው። ስለዚህ እንደዚህ ለማድረግ አይደለም የምንኖረው። ገነት ለመውረድ ክርስቲያን ገነት የእግዚአብሔር ስለሆነ ነው ገነት የምንወር ሰው ወይም ገነትን ስለምንወድ ነው እግዚአብሔር የሚያወርሰን። ተመልከቱ። ስለዚህ የሚቀድመው የእግዚአብሔር መሆን ነው እንጂ ገነት መውረስ አይደለም። ገነት መውረስ ዓላማችን። ገነት መውረስ በቀዝቃዛ ውሃም ልትወርሱ ትችላላችሁ። እግዚአብሔር የተመሰገነው እንጂ ምንድን ነው የሚለው? ብፁዕ ዘይሌቡ ላዕለ ምስኪን ወነዳይ። ሌላ ነው ዳዊቱ መስሏችሁ እንዳትመልሱኝ። ብፁዕ ዘይሌቡ ላዕለ ምስኪን ወነዳይ ከመ ይድኀን ብኪ እምዕለተ ኩነኔ አባይ በእንቲአኪ ማርያም ወበንጽሕናኪ ሰናይ አኮ በብዙ ንዋይ መንግሥተ ሰማያት ይትረከብ በማይ። አባ ጊዮርጊስ ነው እንዲህ የሚለው በመዝሙረ ድንግል መጽሐፉ። ስለ አንቺ ከፍዳ ቀን ይድናለሁ ብሎ ቀዝቃዛ ውሃ እንኳን የሚሰጥ የታደለ ነው። በብዙ ንብረትም አይደለም፣ በብዙ እውቀትም አይደለም፣ በብዙ ትጋትም አይደለም፣ በብዙ ዝናም አይደለም። በአንቺ ንጽሕና ምክንያት መንግሥተ ሰማያት በውሃ ይወረሳል። በምን ይወረሳል? በውሃ ይወረሳል። መንግሥተ ሰማያት መግባት ሳይሆን ክርስቲያን ዓላማው መንግሥተ ሰማያትን በምድር መኖር ነው። የመጀመሪያ ዋናው ዜና መንግሥተ ሰማያት ምድርን መንግሥተ ሰማያት ማድረግ እርሱ ነው። ጳውሎስን መምሰል ማለት ለሃይማኖቴ 15 ቀን ከኬኬፋት ለሃይማኖቴ 15 ክብር ድረስ መጠቅኩበት። ስለዚህ ጳውሎስን መምሰል ማለት በሃይማኖታችሁ ምን ደረሳችሁበት? ጥቅስ ሸመደዳችሁበት፣ ኮርስ አጠናችሁ፣ ስጋው ደግሞ ተቀበላችሁ። ይህም አይበቃም። ስጋው ደግሞ የድነት መጨረሻ ነው። ግን እግዚአብሔርን በምድር አሁን እንደ ዮሐንስ አፂር ማለት ነው። ቁና ቅርጫት ሰርቶ ገበያ ሊሸጥ ሄደ። ቅርጫት ስንት ነው? ሚካኤልኑ የአቢ ወሚመ ገብርኤል። ሚካኤል ነው ወይስ ገብርኤል ነው የሚበልጠው ይላል። ምኑ ጅል ነው ይሄ ደግሞ? ሚካኤልና ገብርኤል እነዚህ ምን አመጣቸው? ቅርጫቱ ስንት ነው? ሚካኤልኑ የአቢ ወሚመ ገብርኤል። ገበያው መሀል ላይ ሆኖ የሚያየው ማን ነበረ? ሚካኤልና ገብርኤል። የሚገዛው አጥቶ ማታ ቅርጫቱን ተሸክሞ ሚካኤልኑ የአቢ ወሚመ ገብርኤል እያለ ቤቱን መጣ። ክርስትና ማለት እንደዚያ ነው ፍጹም። ለዚህ ነው ጠዋት ነግሬያቸዋለሁ። እኛስ ሀገራችን በየት ነው ያደረግነው? ጳውሎስ በሰማይ ነው። ስለዚህ መንግሥተ ሰማያትን ምድር አምጥተዋት ይኖራሉ ማለት እጅግ በጣም ነው የሚደንቀው። ለዚህ ነው ሳዊሮስ ዘአንጾኪያ ሰማይ ኮነ ዓለመ ወዓለምሂ ሰማይ ኮነ፣ ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ ያለው። እስኪ ዓለም ሰማይ ሆነ በሉ። ዓለም ምን ሆነ? በሰማይ 4 ኪሩቤል አሉ አይደል እንዴ? 4 ኪሩቤል አለ። በዚህ 4 ወንጌላውያን አሉ። 4 የመንበር ጎን አለ። ድንግል ማርያም የአዳም ጠባያ ፍጥረት አለ። ሰረገላ እሳት አለ። እመቤታችን አለች። መላእክት አሉ። ሱራፌል አሉ። ካህናት አሉ። ሊቃናት አሉ። ዲያቆናት አሉ። መላእክት አሉ። መነኮሳት አሉ። ታቦት አለ። ሰማይ ምድር አድርጋልናለች እመቤታችን ማለት ምድርን ሰማይ። እስኪ ምድርን ሰማይ በሉ። ስለዚህ አሁን የምንኖረው በየት ነው ንገሩኝ? በሰማይ መኖር ነው። በነገራችሁ ላይ ግን በሰማይ የሚኖር ኮከብ ነው ድንጋይ ነው? ንገሩኝ እንጂ ድንጋይ ነው ኮከብ? ኮከብ መሆን ማለት ነው ጳውሎስን መምሰል ማለት። ሀገሬ በሰማይ ነው ማለት ምድር ራሷ ለእኔ ምንድን ናት ነው? ሰማይ ናት በሉ። ሰማይ ናት። ምክንያቱም በክርስቶስ ደም የበራች ስለሆነች አሁን ይህ ሰማይ ነው። ይህ የኪሩቤል መንበር ነው። ይህ ጽርሐ አርያም ነው። ይሄ የመላእክት ከተማ ነው። ይህን እንደዚያ ማድረግ ነው። ስለዚህ ቤተልሔምን አድርጎ የቤተልሔምን እረኞች ሆኖ መኖር። እኛስ ሀገራችን በሰማይ ነው። የዚህን ያህል መሰማት ማለት ነው።
ያጋንንትን ተንኮል እየቆጠርክ ከምታዝን የመላእክትን ምሕረት እየቆጠርክ ደስ ይበል ይላል አረጋዊ መንፈሳዊ። ይህ ምን ይባላል? ቅዱስ ጳውሎስን መምሰል ይባላል። ስለዚህ ባጭሩ ጳውሎስን ለመምሰል ለሃይማኖቴ ለምን ማይረግ በቃሁበት። እንዲሁ አንድ ቃል እስኪ ንገራችሁ። እግዚአብሔር ሁሉን ይችላል፣ እውነት አሰብ ባሉ እንጂ። እሺ እመቤታችን ሁሉን ትችላለች፣ እውነት አሰብ። ቅዱስ ጳውሎስ ሁሉን ይችላል፣ እውነት አሰብ። እኔ ሁሉን ይችላለሁ፣ እውነት አሰብ። እውነት ነው እንጂ። ምክንያቱም ምን ይላል? ለሚያምን እና እኔ አላምንም። ስለዚህ ተመልከቱ፣ ይኸውላችሁ ይህንን ነው ማመን ማለት ነው። እኔ አሁን ሰው የእመቤታችን ታምር በስቷል፣ እንዴት ለፍጡር ይህን ያህል ይሰጣል? እንኳን ለእመቤታችን እኛ ራሱ ሁሉን እንችላለን። እስኪ ሁሉን እንችላለን በሉ። ተመልከቱ፣ ይሄንን ተራራ ተነቅለ እዚያ ማዶ ተቀምጥሉት ይቻላል ካለ በኋላ ለሚያምን ሁሉ ይቻላል ይላል። ለሚያምን እስኪ በሉ ሁላችሁ። ስለዚህ ለሃይማኖታችሁ ሁሉን ወደ መቻል ካሌ ስሉጣን መሆን ስትጀምሩ ማለት ነው። ስሉጣን ለምሳሌ እቤታችሁ ጉንዳን ቢመጣ ምን ታደርጋላችሁ? ንገሩኝ እንጂ ጉንዳን ቢመጣ ምን ታደርጉ? ምንድን ነው? አቤት አመድ እንነሰንሳለን። አንድ እሺ፣ ነጭ ጭስ እሺ፣ ሁለት። ሌላ ነጭ ባህር ዛፍ 3፣ በርበሬ 4። ሌላ በልበሉ። እሺ፣ የፈላ ውሃ በጣም ግሩ ነው ደግሞ 5። ሌላ እሺ፣ በጣም አሁን ይሄ የመጨረሻ የሞታችሁ ናችሁ ማለት ነው። በጣም የሚገርም ሰላም ለኪ ደግማለሁ አትሉም እንዴ? በጣም ነው የሚገርም። ለሃይማኖታችሁ ቢያንስ ጉንዳን ለማባረር ያልበቃ ሃይማኖት ነው ያላችሁ ማለት ነው። ይኸውላችሁ ክርስቶስን ኃይልን በሚሰጠኝ በሉስ በክርስቶስ ስለዚህ ሁሉን ቻይ እንደሆናችሁ ማወቅ አለባችሁ። ካህሊያን እንደሆነ ዝልፍልፍ ክርስቲያን መሆን የለብንም። ዝም ብሎ የጨጓራ በሽታ በባሰን ቁጥር ወደ ፓስተር የምንሮጥ እንዳልሆነ ዝም ብሎ ካህሌ እችላለሁ፣ እኔ የሚቻለኝ ነኝ፣ አምላኬ ኃይል ነው፣ ድንግል ማርያምም የኃይል እናት ናት ማለት መጀመር ነው። የሃይማኖት ኃይል ካላችሁ ወደ ምግባር ኃይል ትሄዳላችሁ። አምላካችን በጸጋው በረድኤቱ ቅዱስ ጳውሎስን ወደ መምሰል እንዲያሳድገን የእሱ መልካም ፈቃድ ይሆንልን። የሚቀጥለው ጥያቄ አሁን በጊዜያችን በተለይ በሶሻል ሚዲያዎች ላይ እንዲሁም ከተለያዩ ባልንጀሮች ጋር በጨዋታ ሁሉ የተለያዩ ርዕሶች ይነሳሉ። ፖለቲካ ይነሳል፣ ዘረኝነት ይነሳል፣ የቤተ ክርስቲያን ጉዳይ ይነሳል፣ የቤተ ክህነት ጉዳይ ይነሳል፣ የሲኖዶስ ጉዳይ ይነሳል እና በዚያ ላይ ብዙዎቻችን ክርስቲያኖች የፈራጅነት ሚና ነው የምንጫወተው። ከነፈሰው ጋር አብረን መንፈስ በዘረኝነቱም በፖለቲካውም በሁሉም መንገድ ቢሆን በቤተ ክህነቱም ጉዳይ ቢሆን ከነፈሰው ጋር መንፈስ አብሮ ይሄንን መናገር ያንን ማለት ነው እና አሁን አንድ ክርስቲያን በዚህ አግባብ ሊኖረው የሚገባው ነገር እንዴት ነው? በየጊዜው የሚያጋጥሙትን እንደዚህ አይነት ማህበራዊም የሆኑ የተለያዩችን እንዴት መረዳት ይገባል? ከዚህ ጋር አያይዞ ደግሞ አንድ ምዕመን እንደ ምዕመን የሲኖዶስን አባላት አባቶችን፣ ብፁዓን አባቶችን እንዲሁም ካህናትን ከመውቀስ አንጻር እስከምን ድረስ ነው ድርሻው አንድ ምዕመን የሚለውን አያይዘው እንዲመልሱልን ነው። እሺ፣ ስለዚህ የሶሻል ሚዲያ ያላችሁት ምን ማለት ነው? በአማርኛ ድረገጽ መገናኛ። እሺ፣ በቃ እንግዲህ እሱን ለእናንተ እንቶ ፍቹ። በአጭሩ ግን በዚያ ውስጥ ማለት ነው በአጭሩ ምን ተብሏል? ማይ ብዙ እይክል ያጥፍእዋ ለፍቅር ወአፍላግኒ እያንቀለቅልዋ፣ የፈሳሾች ብዛት ፍቅርን አያጠፋትም ይላል መኃልየ ሰሎሞን ምዕራፍ 8 ቁጥር 7 ላይ። የፈሳሾች ብዛት
ፍቅርን ምን አይላትም? አያጠፋትም። የፈሳሾች ብዛት ሁለት መሰረታዊ ነገሮች ነው ያሉት። አንደኛ እግዚአብሔር ለፍጥረት ያለውን ፍቅር የዓለም የኃጢአት ማይበል አይነቅለውም። የመጀመሪያው የዓለም የኃጢአት ማይበል እግዚአብሔር ለሰው ልጅ ያለውን ፍቅር አይነቅለውም፣ አያጠፋውም። ለምሳሌ ሰው የንስሐ ዕድል የሚኖረው የኃጢአታችን ብዛት የእግዚአብሔርን ፍቅር ስለማያጠፋው፣ እንዲቆረቆረን የሚያደርገን በውስጥ እሳቱን ስለቀበረብን ነው። የፍቅሩ እሳት ትንሽም ቢሆን ስለምታቃጥለን ነው። ያችናል። ለዚህ ነው ጌታ ለዚህች ዓለም እሳት ይዤላት መጥቻለሁ ላነዳት ነው እንጂ ምን እፈልጋለሁ ብሎ የተናገረው ለዚህ ነው። ስለዚህ ተመልከቱ፣ እሳት የተባለች ፍቅሩ ናት። ፍቅር ይዤላት መጥቻለሁ። ሁለተኛ ደግሞ የሰው ልጆች ለእግዚአብሔር ያላቸውን ፍቅር እውነተኛ እግዚአብሔርን የሚወዱት ከሆነ ምንም ቢሆን ምን ጎርፍ ከእግዚአብሔር ሊነጥላቸው አይችልም ማለት ነው። ስለዚህ አሁን ይህ ሚዲያ የምትወዙ ነገር ጎርፍ ነው። ዝሙቱ፣ የዝሙቱ ነገር፣ የፍልስፍናው ነገር፣ የፖለቲካው ነገር፣ የክደቱ ነገር በዚያ ውስጥ ትልቁ ነገር እንድንጸና የሚያደርገን እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ነው። እግዚአብሔርን የሚወድ ሰው በእኔ ምክንያት ከቤተ ክርስቲያን አይወጣም። እግዚአብሔር የሚወድ ሰው በቅዱስ ፓትርያርኩ አይወጣም፣ በካህናቱ አይወጣም። ስለዚህ ጽኑ ፍቅር ስለሌለን ነው እንኳን ጎርፍ ነጠብጣብ እያንሸራተተ የሚነቅለን ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ክፉ ነገር ያመጣል አያመጣም? አቤት! እሺ ያመጣም። ልጅን ያወጣል። አውጡ። እንደኔ አውጡ። እሺ እኔን ለመደገፍ ግን እንዳታረጉት። እሺ እግዚአብሔር እኔ ምክንያቱም ለሁለቱም ነው ማውጣ አያመጣም ነው አያመጣም። እሺ እግዚአብሔር ክፉ ነገርን ያመጣል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር አምላካችሁ ክፉውንም መልካሙንም የማመጣ አምላክ ነኝ ይላል። እና እንደዚህ ከሆነ እግዚአብሔር ክፉ ካመጣብን እኛ ተጠያቂ ነን አይደለም? ነን። በነገራችሁ ላይ እግዚአብሔር ክፉ ነገር አያመጣም፣ ግን ያመጣል ብያችኋለሁ አይደለም? እግዚአብሔር ክፉ ነገር ምን ማለት መሰላችሁ? እግዚአብሔር ክፉ ነገር አመጣለሁ ማለቱ እናንተ ክፉ የምትሉትን ግን ክፉ ያልሆነ ማለቱ። እናንተ ክፉ የምትሉትን ግን ምን ያልሆነ? ክፉ ያልሆነ። ቅዱስ ዮሐንስ አፈወርቅ በዚህ ጉዳይ ላይ በዚህ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 አንድ መጽሐፍ አድርጎ ተርጉሟታል። ለመሆኑ ክፉ ምንድን ነው ይላል። አሁን ክፉ ካህን ክፉ ነው ወይ? ለአንተ ለመዳን ክፉ ነው ወይ? አይደለም። ክፉ ጳጳስ ለአንተ ለመዳንህ ክፉ ነው ወይ? አይደለም። ክፉ ፓትርያርክ ክፉ ነው ወይ? ለምን? አይደለም። እንዴት? ጨለማ ኮከብን ያደምቀዋል ወይስ ይደብቀዋል? ንገሩኝ እንጂ። ያደምቀዋል። አንተ ኮከብ ከሆንክ ምንም አይነት ጨለማ ሊሸፍን አይችልም። የጳጳስ ክፋት፣ የፓትርያርክ ክፋት በአንተ መዳን ላይ አስተዋጽኦ የለውም መክፋቱ። አንተ ቅን ከሆንክ ከክፉ አሳልፎ ከደጉ ያደርሳል። አይሁድ ክፉ ናቸው። ክርስቶስን ግን ምን አደረጉት? ምንም አላደረጉትም። እና መጨረሻ ላይ ቅዱስ ዮሐንስ አፈወርቅ የሚለው በጣም የሚገርመው ሰይጣን ራሱ ክፉ አይደለም የሚለው። ሰይጣን ክፉ ነው አይደለም? ንገሩት። አይደለም። ለምሳሌ ነገራችሁ አንድ ሁልጊዜ የምናገረው አቡነ ተክለ ሃይማኖት ሲጸልዩ ሰይጣን ሲመጣ ሰሙት። ሌሊት ዛፍ ስር ቆሙ። ጸሎታቸውን አቋረጡ። እንዲመጣ ሰይጣን ማለት ነው። መጣና በድንጋይ እስከይደቅ ቃጡም ይላል። አጥንታቸው እስኪደቅ ሲገርፋቸው አደረ። ማለዳ ቅዱስ ሚካኤል መጥቶ ሰይጣናትን በትኖ ለምን አታማትብም አላቸው። አይ ምን ጨነቀ ብዬ አማትባለሁ። ካማተብኩ ይሸሻል፣ ከሸሸ አይደበድበኝም፣ ካልደበደበኝ ክብር ይቀርብኛል ብለው። ስለዚህ ተመልከቱ፣ ሰይጣን አቡነ ተክለ ሃይማኖት ጠቀማቸው ጎዳቸው? ንገሩኝ እንጂ ጠቀማቸው እንጂ። አጥንታቸው በደቀቀ ቁጥር እግዚአብሔር ለነፍሳቸው ምን ይጨምራል? ክብር ይጨምራል፣ ብርሃን ይጨምራል። ሰይጣን ራሱ ክፉ አይደለም። በሰይጣን ማመካኘት አትችልም። ለሰው ክፉ ማን ነው ካልክ ራስህ ነህ ክፉ ይላል። ራስህ ነህ ክፉ። ስለዚህ ራስን መልካም ማድረግ፣ በተቀደሰ ኑሮ መኖር፣
ሰብዕናን መቀደስ የተቀደሰ ሕይወት መኖር የኃጢአት እርሾ አለማዋል አለማሳደር እንጂ እግዚአብሔር ከጠራ ውሃ እግዚአብሔር እኛ በግ ከሆን እረኝነቱን የሚተው አምላክ አይደለም። ባንሆንም እየጠበቀን ነው። ከጠራ ውሃ ያደርሳል፣ ከለመለመ ሳር ያደርሳል፣ ከረፍት ውሃ ያደርሳል። እግዚአብሔር የደፈረሰ ውሃ ቢኖር በዚህ ዘመን ክህደት ቢበዛ የጠራውን ውሃ ግን አይነሳል። ሳሩ ሁሉ ታጭዶ ቢያልቅ የለመለመ ሳር ግን አይነሳል። ውሃው ሁሉ ቢደርቅ የረፍት ውሃ አይነሳል እግዚአብሔር። ስለዚህ መልካም መሆን፣ አምኖ መገኘት። ሃይማኖት ያለው ሰው መቼም ቢሆን አይጠፋም። ሃይማኖት ያለው ሰው ማለት ነው። ትልቁ ነገር የሃይማኖት ኃይል ይኖራል። ስለዚህ በጳጳሳት በምን ማመካኘት አንችልም ማለት ነው። ሌላው ቀርቶ በጣም የሚገርም አንድ ነገር አለ። ቅዱስ ዮሐንስ አፈወርቅ የሚለው መምህር ቢታጣ ሁሉም ፓትርያርክና ጳጳስ በሙሉ መናፍቅ ቢሆን፣ ለምሳሌ መምህር የሚባለው ጨርሶ ከሃዲ ቢሆን፣ ቄስ ዲያቆን የሚባለው ከሃዲ ቢሆን፣ ምንም ባይኖር፣ መጻሕፍት ቢቃጠሉ እግዚአብሔር ተንኮል ብንሰራ ይፈርድብናል አይፈርድብንም? ይፈርድብናል። ለምን ይፈርድብን? ሰማይ ሰባኪ ነው፣ ምድር ሰባኪ ናት። እንዲያውም ቅዱስ ዮሐንስ አፈወርቅ ምን እንደሚታውቃላችሁ? እኔ የምሰብከው ግሪክ ውስጥ ብቻ ነው አለ። ሰማይ ግን የትም ሀገር ይሰብካል። ምክንያቱም ሰማይ የሌለበት ቦታ የለም። እኔ በአንድ ቋንቋ ግሪክኛ ለሚሰሙ ብቻ ነው የምሰብከው፣ ሰማይ ግን ለሁሉም ቋንቋ ይሰብካል። ተመልከቱ። አውስትራሊያ ሰማይ አለ የለም? ንገሩ። አሜሪካስ፣ አንታርክቲካስ፣ አውሮፓስ አለ የትም? ሰማይ የትም አለ። ሰማያት የእግዚአብሔርን ክብር ምን ይላሉ ነው የሚለው ዳዊት? ይናገራሉ። ሰማይ ሊሰብክ ይገባል። ሰማይ 5 ነገር አውጥቶ ነው የሚተረጉመው። አይሱ ሁሉ አልዘረዝርም። ሰማይ ንጹህ ነው፣ ንጹህ እግዚአብሔር አለና ንጹሁን ብሎ እየሰበከህ ነው። ሰማይ ጽኑ ነው፣ ጽኑ እግዚአብሔር አለና ጽና ብሎ እየሰበከህ ነው። ሰማይ አይለወጥም፣ የማይለወጥ ባህሪ ያለው እግዚአብሔር አለ ብሎ እየሰበከ ነው። አንተም አትለወጡ ማለቱ ነው። ስለዚህ በእነዚህ ሁሉ እንሰበካለን። ከቃሉ ጋር ናቸው። ስለዚህ ወደ ጳጳሳቱ እንምጣና ስለዚህ የትም አትንፈሱ፣ ጽኑ ምሰሶ መሆን ይጠበቅባቸዋል። ፖለቲካው እግዚአብሔር በነገራችሁ ላይ ክፉ ዳኛ ያመጣል። አያመጣም? ያመጣል። በአፄ ቴዎድሮስ ዘመን አንዱ ዲያቆን ነው እና ሲቀድስ መልእክተ ጳውሎስ ነው እንግዲህ የሚነበበዋል። መጽሐፈ ኢዮብ አምጥቶ አነበበ አንዱ ዲያቆን። አፄ ቴዎድሮስ መቅደስ ውስጥ እያስቀደሱ ነው። ከዛ ምን የሚለውን ነው መርጦ ደግሞ የሚያነበው? ወአነግስ ብእሴ መደለው፣ ክፉ ዳኛ አነግሳለሁ የሚለው አፄ ቴዎድሮስን ለመስደብ ነው እንግዲህ እንደሚያደርገው ማለት። ከዛ እሳቸው ምን እንዳሉ ታውቃላችሁ? ቀጥሎ ያለውን ተምረው ስለነበር ማኅበረ ሥላሴ መጽሐፍ ስለተማሩ በእንተ እከየ ሕዝብ የሚለውን ጨምረው አሉት። ስለ ሕዝብ ክፋት የሚለውን ጨምረው። ስለዚህ ተመልከቱ፣ ክፉ ዳኛ ያነግሳል፣ ክፉ ባለስልጣናትን ያነግሳል። ክፉ ዳኛም ቢሆን ከእግዚአብሔር ነው፣ ሕዝብ ሊቀጣ ይሾማል። ነገር ግን ምን ይላል? ሰይጣን ራሱ እግዚአብሔርን ያገለግላል ይላል ሐዊ። ሰይጣን ወሰይጣን ይትላቁን እግዚአብሔር ያላትን አንስታሴዎስ። ሰይጣን እግዚአብሔር የሚያገለግለው ክፉ ሰዎችን ለመቅጣት ነው። ለምሳሌ ነገር ግን ክፉ ሰዎች ከጥፋት አይድኑም። እነሱ ስለሚፈረድባቸው ግን ለአንተ ጥፋት አይቀልላቸውም። እነሱ አንተ መከራ ሰጥተው ቢያስክዱ እነሱ ይፈረድባቸዋል። አንተም ግን ያንን ጸንተህ እስካላለፍክ ድረስ ከፍርድ አታመልጥም ይላል። ለምሳሌ እኔ በትሬ ይላል፣ እኔ በትሬ እባብ ለመግደል ረዳችኝ። እባብ ለመግደል ስለረዳችኝ ግን እኔ ራስ ትበላ አምጥቼ አብራ ትበላለች? እንዲያውም ትሆናለች። እባብ ገድሎ ከነዱላው ገደል መልሼ እንዲያውም የእባቡ መርዝ ስለነካት ሕፃናት ነክተውት በእጃቸው አፍ ነክተው እንዳትገላቸው እባብ ስለገደለልችን ውበታዋ በእሳት አቃጥላታለሁ። ስለዚህ ተመልከት፣ ክፉ ባለስልጣናት፣ ክፉ ካህናት፣ ክፉ ጳጳሳት፣ ክፉ ዲያቆናትም ቢሆን ክፉ ሃይማኖት የሌለውም ቢሆን የሚሾመው በአንተ ክፋት፣ በእኛ ክፋት ነው። መከራ ያጸኑብናል። መከራ ስላጸኑብን ግን በእነሱም ይፈረዳል፣ በእኛ ምን ይላል? ይፈረዳል። ምክንያቱም ቅዱስ ጳውሎስ ምንድን ነው ያለ? ክርስቶስን እያየን እንሩጥ ነው ያለ። ማንን እያየን እንሩጥ? ክርስቶስን እያየን እንሩጥ። ምንጊዜም
አንድ አይናችን ቀራንዮ አንድ አይናችን ጽርሐ አርያም አድርገን መሮጥ። ትልቁ ነገር የትም የሚያደርሰን ሩጫ ይሏችኋል። ይሄ ነው የጸናውን አስቡ የተባለው ለዚህ ክርስቶስን እያየን በትዕግስት እንሩጥ። ሌላው ከጳጳሳት ሊቃነ ጳጳሳትም የእኛን ስጋ እንዳያዙ እናስተውል። አንድ ጊዜ የሰኔ ሚካኤል ዘንድሮ ነው ከማናት ከጋሸና ወደ ላሊበላ እየሄድኩኝ አንድ ገበሬ በመኪና አብሮኛል እና በስልክ ሰው ይሳደባል። ተው ጌታዬ ሰው አትሳደብ አልኩ። ስልኩን ከዘጋው በኋላ ነው እንደዚህ ብሎ ዝም አለኝ። ለካ ነዶታል፣ እንዲያው ፈልጦ ቢጥለኝ ወዷል። ከዛ ምን አለ ቆይቶ ዝም ብሎም ደግሞ አልወጣለትም። አባ አቤት መነኩሴ ሌባ የሆነ ምን ሆኖ ነው? ተቃጥሎ እኮ ነው ተቃጥሎ ማለት። አሁን እኔም ደግሞ እግዚአብሔር የተመሰገነውን መልስ አያሰጣም ከእናንተ ከሌቦች ስለምንወለድ አልኩት። ስለዚህ ሌባ ሕዝብ ሌባ መነኩሴ ይወልዳል ማለት ነው። መነኩሴ የሰው ልጅ ነው አይደለም ነው። ስለዚህ የእኛን አካል እንዳያዝ ማሰብ አለብን። የእኛን እንደምንደክም እንደምንርብ ይርባቸዋል። ምቾት እንደምፈልግ ምቾት ይፈልጋሉ። ገንዘብ እንደሚያስፈልግን ያስፈልጋል፣ ይፈተናሉ ብሎ ማሰብ ይገባል። ይሄን ሁሉ በጎ ሕሊናም ሊኖረን ይገባል። በጎ ሕሊና በእነሱ ላይ ያደረውን ክርስቶስ ማየት በእውነቱ ማለት ነው። በእነሱ ላይ ያደረውን ክርስቶስ እኔ የሚገርማችሁ ሕይወቱ ንጽሕና ይኑረው አይኑረው ሃይማኖት ያለው ሰው ሃይማኖት ያለው ካህን ቅዳሴ ሲቀድስ ስጋው ደግሞ ተለውጦ ለእኛ ይሰጣል። እሱ ግን ይፈረድበታል። እሱን ነው ይህን ማመን ያለብን። ቅዱስ ቄርሎስ እንዲሁም ከካህኑ እጅ የምንቀበል አይምሰለን፣ ካህኑ ጉጠት ነው የሚሰጠን ራሱ ክርስቶስ ነው የሚለው። ካህን እንደ ጉጦቱ ነው የሚያገለግለው። ይህንን ማሰብ ነው። እየሰማችሁ ነው አይደለም? እንዲሁም እንኳንስ በጳጳሳት መጽሐፈ መነኮሳት የሚለው ለመሪከ ፈያታዌ ወዘማዌ ብል በአይቴ አምር ለሚቀድመኒ በውያ ውስተ ገነት ከመፈያታዊ ዘየማን ሌባም ብታይ ወንበዴም ብታይ ዘማዊም ብታይ እኔን ቀድሞ እንደ ፈያታዊ ዘየማን ገነት ይገባ እንደው ምን አውቃለሁ እያልክለፍ ይላል። እያልክለፍ እስከ አንድ ጥያቄ ልጠይቃችሁ። አንድ ሰውዬ ነበረ፣ ጠንቋይ ነው፣ ዘማዊ ነው እና ደግሞ ብዙ ይሰርቅ፣ ሃይማኖት የሚባል የለው፣ ቀማኛ፣ ዝም ብሎ ምንም ህይወት የሚባል የለው። የት የሚገባ ይመስላችኋል? አይደል? በጣም ጎበዞች ማለት ሲኦል ልትሉ ነው ብዬ እንደው በእውነት ምንም አላደረጋችሁም ነበር። እና ሲኦል አይደለም የሚገባው፣ የት እንደሚገባ ምንድን ነው አናውቅም። በማንም እንዲያውም አባ እንጦንስ እንዲህ ይላል፣ በማንም የሚፈርድ ሰው ያንዱን የእግዚአብሔርን ልጅ የመፍረድ ስልጣን የቀማ ነው ይላል። የማንን ስልጣን ምን ያለ ነው? አንተ ዛሬ ከፈረድክበት ክርስቶስ ሲመጣ ምኑን ሊፈርደው ነው? ፍርዱን ሁሉ አንተ ፈረድከው እኮ ጨረስከው። ፍርድ ለእግዚአብሔር ነው። እንዲህ ሲባል ነው እንዲህ ሲባል ጳጳሳትን መንቀፍ የሚችሉት ምዕመናን መቼ ነው ስትሉኝ፣ ሃይማኖታቸውን የካዱለት። ሃይማኖታቸውን የካዱለት ጳጳሶቻችን አይደሉም፣ ፓትርያርኮቻችን አይደሉም። የሥነ ምግባር ጉድለት ግን እንዲሁ ይገርማል እኮ። እንዴት ቅዱስ ፓትርያርኩ እንዲህ ያደርጋሉ? እንዴት ጳጳስ እንዴት አንተ እንደዚህ ታደርጋለህ ታዲያ? ክርስቲያን ቆይ ክርስቲያን እንዲዘሙት ጳጳስ ብቻ እንዳይዘሙት ምን መጽሐፍ ቅዱስ አለ? ንገሩኝ፣ አለ ወይ ንገሩኝ። የለም። አንተ ትቆይ ጳጳሳቱ ጳጳስ ወይም መነኩሴ ለምን እንዲህ ያደርጋል ከማለት በፊት እኔስ እያደረኩት የሚገርመው እኮ መልኩን ቀይረን እኛ በሌላ ቀን እኔ እኮ አሁን ጃኬትና ሸሚዝ ባረም እንደናንተ ሆነ እዚህ ቁጭ ብል ማለት ነው። ቆብ አድርጌ ካባ ጨምሬበት ቀሚስ አድርጌ ነው። አካላችን አንድ መሆኑን ማወቅ አለብን። እየተረዳችሁ ነው እንዴ? ይህንን ካወቃችሁ መፍረድ። ሃይማኖቱን የካደለት ግን ብፁዕነቶ ቅዱስነቶ የሚባል ጉድ የለም። አባታችን መምህራችን የሚባል ጉድ የለም። ቅዱስ ዲዮስቆሮስ ምንድን ያለው? ሊሆን አለቃዬ የሚሆነው ሃይማኖቱን ቢጠብቅ ነበር። ሰይጣን የመላእክት አለቃ ነበር። የካደለት ግን ሰይጣን ነው። እስኪ ሰይጣን ነው በሉ፣ መልአክ አይደለም። ስለዚህ የካደለት የዛን ጊዜ ሁላችንም አንቀበልም። ድርሻችን እስከዚህ ድረስ ነው። ከዚህ የተረፈውን ግን የራስን እየሰሩ መኖር ነው። የጠቢባይ ሁልጊዜ በራሱ ላይ ነው ይላል ሰሎሞን። ስለዚህ የመጀመሪያ አሁን የሚገርመኝ ባለፈው ቁጭ ብለው ሰማቸው። አሁን ለምሳሌ እንደው አንድ ቃል ልንገራችሁ። ቅዱስ አባታችን አቡነ መርቆሬዎስ ተመልሰውልናል አይደል? እና እኔ የምኖርበት ጉባኤ ቤት አካባቢ ሰው ሰልፍ ወጥቶ እኔ የለውም ነበር፣ ግን ቅዳሜና እሑድ ነው አሉ።
አሁን ቅዱስ አባታችን ቀድሞ ነው ሳይመጡ ቅዱስ አባታችን አቡነ መርቆሬዎስ ይመለሱልን። ጥሩ እኮ ነው። እንዲሁም እመቤቴን አሁን መምጣታቸውን እኮ በምን ቃል ልንገልጽላችሁ ይችላል። ግን አቡነ መርቆሬዎስ ይመለሱልን ከማለት በፊት ንስሐ አባት ማበጀት ይቀድማል። አይቀድምም? ይቀድማል። ትምህርት ስለ ፓትርያርክ ከማሰብ ንስሐ አባት በማበጀት ለምን አትጀምርም? ትልቁ ነገር እኮ እሱ ነው። ለቁርባን መጀመሪያ ለምን አትበቃም? ተመልከቱ። አሁን ሰልፉን ታስታውሳላችሁ። ይሄ ኤርትራ ወንድሞቻችን አንድ ስለሆን ደስ ብሎናል። ጥሩ እኮ ነው። ማምላክ እንኳን ከኤርትራ ጋር ከአሜሪካ ጋር አንድ ከሙሉ እንደው አረቦችም አንድ ቢሆኑ ሃይማኖታችን ባይነቁ ብንሆን፣ ግን ከኤርትራ ጋር አንድ ነውን የሚለው ግን ከሚስቱ ጋር ተፋቱ ነው። የሚቀድመውን ነው ማድረግ ነው። የሚቀድመውን ማድረግ የሚቀድመውን አሁን እንዲሁ ማምላክ ነው። አሁን ይገርማቸዋል። አማራ፣ ትግራይ፣ ኦሮሞ እያለ እየተበላላ ስለ ኤርትራ ይዘምራል። ለምን? መጀመሪያ እዚህ ነው መዋሃድ። መጀመሪያ ከራስ ጋር ተዋሃድ፣ ቀጥለ ቤት ጋር ተዋሃድ፣ ቀጥሎ ከወሬት ጋር መዋሃድ እርከን አለው። እስከዚህ ድረስ መጀመሪያ ማድረግ የዘወትር ጸሎት የማያደርገው ሰውዬ ቅዳሴውን አጉደፈደፉት ብሎ መተቸተች። ቅዳሴ ማለት ናቁ ተከሳተለ እየበላ ግን ደግሞ ቅዳሴው አጠረ እንዴ ልትል ትችላለህ። መጀመሪያ የእኛን ድርሻ እናድርግ። ከዚህ ጋር በተያያዘ የሲኖዶሶቻችን አንድ ሆነውልናል አሁንና ከዚህ ጋር ተያይዞ ደግሞ ቅድስት ቤተክርስቲያን በሁለት ፓትርያርክ እየተመራች ያለችበት ጊዜ ላይ ነው ያለነው አሁንና ከዚህ ጋር ተያይዞ እንዴት በአንድ መንበር ሁለት ፓትርያርኮች ይሾማሉ? እንዴት ሁለት ተሆነው መቀጠል ይቻላል? የሚል ብዙ ጥያቄ እየመጣ የነበረበት ጊዜ ነውና ከዚህ አንጻር እሺ ጥሩ ነውና አሁን ቅድም ያልኩት ጥያቄ መጣ ማለት ነው። አሁን እንግዲህ እንዲህ ሁለት ፓትርያርክ እንዴት ንስሐ አባት አይኖረኝም ነበር የመጀመሪያው ጥያቄ። እንዲህ ሁለት ፓትርያርክ እና አሁን ወደ ነገራችን ልመለሳችሁና ባለፈው ነሐሴ ላይ እመቤታችን እንደተገደፈች ደቡብ ጎንደር ሀገረ ስብከት ሐሙሲት የምትባል ቦታ አለች እና ዛራ ሚካኤል የኔታ ጥበቡ የሚባሉ አሉ እና እሳቸው የነ አቡነ እንድርያስ የቅኔ መምህር ናቸው። የነ ሊቀ ሊቃውንት ዕዝራ የቅኔ መምህር ናቸው። አሁንም በሕይወት አሉ። እግዚአብሔር የተመሰገነ ይሁን። የቀሩን አባት እሳቸው ናቸው እና ጸሎተ ማርያም እኔ ባይኔ ያየሁት ልንገራቸው። ጦጣውን ታቅፈው ዳቦ የሚያበሉ አባት ናቸው። ጦጣውን ታቅፈው እኛ ሰው ጋር መኖር አውጡ ፈጽሞ። አንድ ጊዜ እንዲያውም እኔ ከምንኩስና በፊት እጄ የኔታ እንደው መቼስ ልጅ መሆን እኮ ጥሩ ነው በእውነቱ ትምህርት ያስተምሩን አልናቸው። ነው አሉ ልጆች ለእናት አባታችሁ ታዘዙ አሉ። ሊቅ እኮ ናቸው። አረ የኔታ እኛ ቅድም የሰማነውን ወንጌል ተርጉሙልን አልነዎት እንጂ እኛ ይሄን እናውቀዋለን አልናቸው። ስለዚህ የዛን ጊዜ ምን አሉ መሰላቸው? አይ ይኸውልህ ፍቅር ከሌለኝ እንደሚንሿሿ ጸናጽል ነኝ ብለዋል። ከበሮ ሲመታ ውሎ አሉ ሲመታ ውሎ ማታ ጸናጽል ሌሊት ሙሉ መከራውን ሲያድሮ እኛ ወደ ደጅ ሰላም ስንገባ እሱን አንድ ዋንጫ ጠላ ቅመስ የሚለው የለም። ስለዚህ ፍቅር ከሌለ ትርጓሜ ተምረህ ከስረ ትቀራለህ ብዬ ነው ብለው አናታችን ብለው ሰደዱ እና እሳቸው ጋር አሁን ፍልሰታ እንደተገደፈ ልንጠይቃቸው አንድ ቄስ ጋር ሄድንና አንዱ ቄስ እንደው መች ተቆርቋሪ መሆነ ዳር የኔታ አቤት እንዴት ክርስቲያን ትገለሙታለች? መቼ አንተ እንዴት ሁለት ሙሽራ ታበጃለች? ኧረ ምኑ ምቀኛ ነህ? ሙሽራዋ ክርስቶስ ነው ማለት ነው እንጂ ክፉ 100 ፓትርያርክ ይሆናል። ምን ጨነቀ? ቤተ ክርስቲያን ገልሙታም አታውቅም። ሙሽራዋም አንድ ነው፣ እርሱም ክርስቶስ ነው። እነዚህ ሕዋሳት ናቸው ብለው መለሱለት። ስለዚህ ተመልከቱ ወደ የእሳቸውን እንደነዚህ አባቶች በጸሎታቸው የሚጠቁ አባቶች እግዚአብሔር አይርሳን፣ በእውነቱ አያንሳን። ሁልጊዜ በሬ ሰርቋቸው ሰውየው ታስሮ ሰውየውን አሳስረው ፖሊሶቹ በግድ ቢያስሩት እኔ ሰሩልኝ ብያቸዋለሁ ካልፈታችሁ ብለው እስር ቤት ሄደው የሚጠይቁ አባት ናቸው በእውነቱ። እና እሳቸው እንዲህ ብለዋል። የእሳቸው በረከት ይደርብንና ወደ ነገር ልመልሳችሁ። ሐዋርያት ኢየሩሳሌም ጌታ ከተሰቀለ ጀምሮ ስንት ወር ተቀምጠዋል? ኢየሩሳሌም 1 ዓመት ኢየሩሳሌም ከርመዋል። 1 ዓመት በደንብ እየሰማችሁ እንደሆነ ስንት ዓመት? 1 ዓመት ከርመዋል።
1 ዓመት ከከረሙ 12ቱም እዚያው አሉ፣ የትም አልወጡ። ሐዋርያት ኢየሩሳሌም የዛን ጊዜ ቤተክርስቲያን ናት። ያው ቤተክርስቲያን አለ ተመስርታለች በክርስቶስ ደም። የዛን ጊዜ ፓትርያርክ ቤተክርስቲያን ስንት ፓትርያርክ ነበረ? ምረጡ አይደለም መልሱ ነው። አቤት ስንት ነበረ? 12 ፓትርያርክ ነበረ። እንዴት ነው መልሱ እንጂ ዝም ብሎ አይባልም። እንዴት አብራራው ነው የሚባለው። ስለዚህ ተመልከቱ። ለምንድን ነው ጌታ ይላል 2 አድርጎ የላካቸው ዕለት ዲቁና ሰጥቷቸዋል። ትናንትና ማራኪ አስተምሬያለሁ። 2 አድርጎ አላካቸውም ጌታ። አጋንንት በስምህ ተገዙልህ። ያው ዲያቆናት ቶሎ ደስ ይላቸዋል፣ ቶሎ ይከፋቸዋል ይላሉ አባቶቻችን። ይሄን ይዘው አጋንንት በስምህ ተገዙልን እያሉ ሲመጡ 2 አድርጎ ላካቸው። ይዛለ ዲቁና ነው የሾማቸው። ንስው መንፈስ ቅዱስን ለሃደግሙ ኃጢአት የታደግሮም እነሆ መንፈስ ቅዱስን ተቀበሉ ይቅር ያላችሁት ኃጢአቱ ይቀርለታል ብሎ እፍ ሲል ቅስና ሰጣቸው። የትንሣኤ ዕለት የዕርገት ዕለት እየባረካቸው ወደ ሰማይ ሲወጣ ፕትርክና ሰጣቸው ይላል። ለ12ቱም ማለት ነው። ለ12ቱም ፕትርክና ሰጥቷቸዋል። 12ቱ ፕትርክና የተቀበሉት ለምን አንድ ቅዱስ ጴጥሮስ አይበቃም ሊባል ይችላል። ይበቃል። የተሰጣቸው ለምንድን ነው? በየሄዱበት አስተምረው ወንጌል አሳምነው ሕዝብ አጥምቀው ሲጨርሱ ወደ ሌላ ቦታ ወንጌል ሊያሰፉ ሲሄዱ ምን ሹመውላቸው ይሄዳሉ? ጳጳስ ሹመው ይሄዳሉ። ጳጳስ ሹመው የማይሄድ ምን መሆን ያስፈልጋል? ፓትርያርክ መሆን ያስፈልጋል። እዚህ ቅዱስ ጳውሎስ ራሱ የፓትርክና ማዕረግ ነበረው። ሁሉም 12ቱም ፓትርያርክ ነበሩ። ነገር ግን ተመልከቱ 12ቱ ፓትርያርክ ይሁኑ እንጂ ፓትርያርክ ማለት ርዕሰ አበው ማለት ነው። ርዕሰ አበው ሆኖ የሚመራው ማን ነበረ? ቅዱስ ጴጥሮስ ነው። 12ቱ የፕትርክና ማዕረግ እያላቸው ቤተክርስቲያን ስላልሰፋች በቦታውም ማደላደል ስለነበረባቸው 12ቱም ፓትርያርክ አንድ ላይ ተቀምጠው ቤተክርስቲያንም አንድ ሆና፣ ፓትርያርኩ ግን ርዕሰ አበው ግን ቅዱስ ጴጥሮስ ነበረ። ቅዱስ ጴጥሮስ ርዕሰ አበው ስለሆነ ግን 12ቱም ፕትርክና የላቸውም አይባልም። አሁን ዛሬ ብፁዕ ቅዱስ አቡነ መርቆሬዎስ እና ብፁዕ ቅዱስ አቡነ ማትያስ አሉ። ፓትርያርኳ የቤተክርስቲያኒቱ ስንት ነው ንገሩ? አንድ ነው ፓትርያርኩ አንድ ነው። ሁለቱም ግን የምን ማዕረግ አላቸው? የፕትርክና ማዕረግ አላቸው። ስለዚህ የፕትርክና ማዕረግ እያላቸው ከመከራ ቤተክርስቲያን የተነሳ ቤተክርስቲያን ለማጽናት 11ዱ ፕትርክናው እያላቸው ለ12ኛው እንደሚታዘዙት አሁንም በትህትና 2ቱ እርስዎ ቡራኬውን ይባርኩ እኔ አገልግሎትን ላገልግል። አሁን ምንድን ነው የሚለው? ቅዱስ አቡነ መርቆሬዎስ ብፁዕ አባታችን ሲመጡ ብፁዕ ቅዱስ አቡነ መርቆሬዎስ የቡራኬውን ስራ ይሰራሉ፣ ብፁዕ ቅዱስ አቡነ ማትያስ የአስተዳደሩን ስራ ይሰራሉ ይላል አይደለም እንዴ? ስለዚህ በትህትና አንዳቸው እኔ አስተዳዳሪ ሊሆን እርስዎ ይባርኩ ብለው ቢያደርጉት፣ አንዳቸው ደግሞ እኔ እላካለሁ እርስዎ አባቴ ነው ቢሉ ቤተክርስቲያን የሚያስነቅፋት አይደለም። ቅዱስ ጴጥሮስና ቅዱስ ዮሐንስ ሮም ሂደው ሰብከዋል፣ ኤፌሶን ሂደው ሰብከዋል፣ ጳውሎስም ጭምር ሦስታቸውም ሰብከዋል። ሦስታቸው የፕትርክና ማዕረግ ነበራቸው። በርናባስና ጳውሎስ ሰብከዋል። በመከራ ቤተ ክርስቲያን ምክንያት እንኳን 2 10ም ሊኖር ይችላል። ፓትርያርኩ ግን ስንት ነው ሊሆን የሚችለው ነው የምላቸው? አሁን አንድ ነው። የቀሩቱ በትህትና ያ ማለት አንድ ደግሞ የምታስተውሉ የቤተክርስቲያን ፓትርያርክ እገሌ አንድ ይሁን እንጂ 12ቱም ግን የምን ማዕረግ አላቸው ነው የምላቸው ያለ ስለ ትህትና ዝቅ ይላሉ እንጂ አላቸው ራሳቸው ካልሆኑ ማንም እነዚህን አባቶች ይሄኛው የበታች ነው ይሄኛው የበላይ ነው ማለት አይችልም። ራሳቸው በትህትና እገሌ እርስዎ እንዲሆኑ እርስዎ እኔ እንዲሆኑ ይባባላሉ። ይህ ለፍቅር ለአገልግሎት ነው። ሙሽራዋ ግን የቤተ ክርስቲያን ክርስቶስ ነው። ማን ነው ነገሩ? ከክርስቶስ ነው። ቤተ ክርስቲያን ከክርስቶስ ወዲያ ሙሽራ የላትም። ይህንን በደንብ ቤተ ክርስቲያን የለሞተች የምትባል ክርስቶስን ፈታ ሌላ አምላክ ብታበጅ ኖሮ ነው። ስለዚህ የማይመለከተንን ገብተን እንዳንፈተፍት ብዬ ነው። ቤተ ክርስቲያናችንን እንደዚህ በትህትና እያስጌጠ የሚጠብቅልን አምላካችን ስሙ የተመሰገነ ይሁን። ወደ ቀጣዩ ጥያቄ ስናልፍ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ታውቃላችሁ አይደል? አታውቁም? እዛ ላይ ያው አለቃ ኪዳነ ወልድ 2 ባህሪ ብለው የሚያምኑ እንደሆኑ ይታወቃሉ። እና ባህሪ የሚለው ላይ ደርሰው ሲፈቱ
በቁሙ የነገር ሁሉ ስር መሰረት፣ ምንጭ፣ መውጫ፣ መፍለቂያ፣ መገኛ፣ ጠባይ፣ ህላዌ፣ ክዋኔ ነው ይላሉ። እንደ ህላዌና እንደ ጠባይ ነው። ባህሪ ግን በግዕዝ ቋንቋ አካላዊ ፍጹም አካል ቢባል እንጂ ባህሪ አይባልም። አካልም ባህሪያዊ ሕያው ባህሪ ቢባል እንጂ ባህሪ አይባልም። የፈጣሪ ባህሪ እንደ ፍጡር ባህሪ ከአባት ወደ ልጅ የማይወርድ ሊቀዳ ሊከፈል ወይም ሊበረዝ የማይችል አንድ ስር አንድ ነቅ ስለሆነ ወልድ በተለየ አካሉ የእኛን ባህሪ ነስቶ ፍጹም ሰው በሆነ ጊዜ ሰው የሆነው አካሉ ነው እንጂ ባህሪው ሰው አልሆነምና አኮ ዘኮነ ሥጋ አለው። ቅዱሳት መጻሕፍትም አሃዱ ያሉትን የሥላሴ ባህሪ ከፋፍሎ ሰለስቱ ማለት፣ በተአቅቦ ክልኤቱ ያሉትን የወልድን ባህሪያት ቀላቅሎ አሃዱ ማለት የሸፍት የምጽአት ቃል ነው ይላልና ከዚህ ጋር ተያይዞ ያለውን ሐሳብ አባታችን በደንብ አብራርተው እንዲገልጹልን ብለን ነው። ኪዳነ ወልድ ክፍሌ የገጠመው አንድ ግጥም ነበር፣ ላነብላችሁ ነበር። ጊዜ አጠረ እስከማወጣው ሊመሽ ሆነ። በቃ ሌላ ቀን አነብላችኋለሁ። እና በአጭሩ ግን አሁን የሁሉ መንዘባዘብ ማለት ነው። የሁሉ መንዘባዘብ ባህሪ ማለት ምን ማለት ነው? በአጭር ቃል ባህሪ ማለት ምን ማለት ነው? በሉ እስኪ። ባህሪ ማለት መለኮት ማለት ነው። በአጭር ቃል ባህሪ ማለት መለኮት ማለት ነው። እንደ ክርስቶስ ማለት ነው። እንደ ክርስቶስ አሁን ኪዳነ ወልድ ክፍሌ የቀላቀለው ባህሪ ማለት የአካል መገኛ ነው ይላል አይደል? የአካል መገኛ ማለት ነው ይላል። ባህሪ ማለት የአካል መገኛ ነው የሚባለው ለሥላሴ አይደለም፣ ለሥላሴ አይደለም፣ ለፍጥረት ነው። ሰው የተገኘው ከስንቱ ባህሪያት ነው? ከአራቱ ባህሪያት ነው። አራቱ ባህሪያት ለዚህ ምንጭ ናቸው። የሥላሴ ግን ባህሪ የምንለው መለኮት ነው። መለኮት ማለት ባህሪ ማለት ነው። መለኮት በሰባት ትርጉም ይተረጎማል። መለኮት ማለት ብርሃን ማለት ነው። መለኮት ማለት ክብር ማለት ነው። መለኮት ማለት አምላክ ማለት ነው። እንዲህ እያለ ይቀጥላል። መለኮት ማለት ባህሪ ማለት ነው። መለኮት ማለት ክብር ማለት ነው። ስለዚህ ባህርየ ሥላሴ አንድ ናት። ባህርየ ሥላሴ አንድ ናት። ባህርየ ሥላሴ የሥላሴ ባህሪ አንድ ናት ማለት ባህሪ ግን አካል አይባልም። አካል ሶስት ነው። አካል ሶስት ነው። አካል ሶስት ሲሆን ባህሪ ማለት የሶስቱ ጽምረተ ትስልስት ማለት ነው። የሶስቱ የሶስትነታቸው ተዋህዶ ማለት ነው። ተዋህዶ የሶስቱ ተዋህዶ ባህሪ ይባላል እንጂ ባህሪ የሚባል አካል ሌላ ሶስት አካል ለብቻ የለም። ባህሪ ለብቻው አካል የለው። ባህሪ ተመልከቱ። ዘውእቱ ብርሃን ዘይሰርቅ እምኔሁ ሥላሴ ከሱ ሶስቱ አካላት የሚበሩበት አንድ ክዋኔ አንድ ብርሃን እርሱ ባህሪ ይባላል ይላል ቅዱስ አግናጤዎስ ዘአንጾኪያ። ባህሪ ሶስቱ አካል በአንድ የሚዋሃዱበት እርሱ ባህሪ ይባላል። ይህን ባህሪ አንድ ልብስ ሶስት ሰዎች ለአንድ እንደሚለብሱት እንደዚህ አይደለም። እንዲህና እንዲያ ተብሎ በማይመረመር ክዋኔ በተዋሂዶ የሚኖሩበት ነው ይላል። እንደዚህ ከሆነ ተመልከቱ። አብ መለኮት፣ ወልድ መለኮት፣ መንፈስ ቅዱስ መለኮት ማለት ይቻላል። በደንብ ሰው አብ መለኮት፣ ወልድ መለኮት፣ መንፈስ ቅዱስ መለኮት ማለት ይቻላል። ምን ማለት ነው? አብ ከወልድ ጋር ባለችው አንድነት ምንድን ነው? መለኮት። እስኪ መለኮት በሉ። ወልድ ከአብ ጋር ባለችው አንድነት ምንድን ነው? መንፈስ ቅዱስ ከአብና ከወልድ ጋር ባለው አንድነት ምንድን ነው? መለኮት ነው። አብ ወላዲ መለኮት፣ ተወላዲ መለኮት፣ ሰራጺ መለኮት ማለት ግን አይቻልም። ወላዲ፣ ተወላዲ፣ ሰራጺ የሚባለው የሶስቱ ግብራዊ ባህሪ ግብራዊ ባህሪ ግብራዊ አካላዊ ባህሪ ይባላል። ግብራዊ አካላዊ ባህሪ ደግሞ ሶስት ነው። ሶስት ምን አልኳችሁ? ሶስት ነው።
መውለድ የአብ ብቻ ነው። ግብራዊ አካላዊ ባህሪ ነው የእሱ ብቻ ነው። የእሱ ግብር ብቻ ነው። ወላዲ መለኮት ካልክ ተመልከቱ፣ ወላዲነት የአብ የብቻው ስለሆነ አብን ለብቻው መለኮት ታደርገዋለህ ማለት ነው። አሁን ተረዳችሁኝ? ወላዲነት የማን ብቻ ነው ንገሩኝ? አቤት፣ የአብ ብቻ ነው። ወላዲነት የአብ ብቻ ነው። ስለዚህ ወላዲ መለኮት ካልክ ወላዲነት የብቻው ስለሆነ አብን ብቻውን መለኮት ማለት ስለሚመጣ ሶስት መለኮት እንዳይሆን አብ መለኮት፣ ወልድ መለኮት፣ መንፈስ ቅዱስ መለኮት ይባላል እንጂ ወልድ መለኮት፣ ወላዲ መለኮት፣ ሰራጺ መለኮት፣ ተወላዲ መለኮት አይባልም። አሁን እየተረዳችሁኝ ነው? ምስጢረ ሥላሴ ከዚህ በላይ ላቀለው አልችልም። ይቅር በሉኝ። እንግዲህ ምስጢረ ሥላሴ ስለሆነ ማለት ነው። ተመልከቱ፣ እንደዚህ ስለሆነ ማለት ነው። በዚህ መለኮት ተገናዝበው ሲኖሩ በዚህ መለኮት ተገናዝበው እስመ ባሕርየ መለኮት በውስተ ሰለስቲሆሙ ሀሎ ይላል ዮሐንስ ዘአንጾኪያ። አንድ መለኮት በሶስቱ አካላት አለ። በሉ እስኪ በሶስቱ ምን አለ? አካል አለ። ነይነስ ነአምሮ ለእግዚአብሔር በሰለስቱ አካላት ወባህዱ መለኮት። ሰለስቱ ምዕት ናቸው የተናገሩት። እግዚአብሔርን በአንድ መለኮት በሶስት አካል እናውቀዋለን። እግዚአብሔርን በአንድ መለኮት በሶስት አካል ምን እንለዋለን? አናውቀዋለን። በደንብ ያዙ። እንዲህ ከሆነ ተመልከቱ፣ በወልድ አካል ውስጥ መለኮት አለ የለም? መለኮትነት አለ። ያ ግን በመካፈል አይደለም። አካሉ ሳይጠቀለል ከወልድ ጋር ተገናዝቦ ለወልድ መለኮትነት አለው፣ ለአብ መለኮትነት አለው፣ ለመንፈስ ቅዱስ መለኮትነት አለው። ለአብ መለኮትነት፣ ለወልድ መለኮትነት፣ ለመንፈስ ቅዱስ መለኮትነት ስላለው ሶስቱ በመለኮትነት ምክንያት አይጠቀለሉም። ባሕሪ ቴዎዶሲዎስ የተናገረው ነገራቸው። ባሕሪ አካልን አይጠቀልልም፣ አካል ባሕሪን አይከፍልም ይላል። በሉ እንደዚህ ባሕሪ በሉ እስኪ አካልን አይጠቀልልም፣ አካል ባሕሪን አይጠቀልልም። በጣም ጥሩ። አሁን ወልድ ሥጋ ሆነ፣ ቃል ሰው ሆነ። በደንብ ጥሩ። ቃል ሰው ሆነ። ቃል ሰው ሆነ። ተመልከቱ፣ ቃል ሰው የሆነው በወልድነቱ ከዊን ነው። በምንነቱ ከዊን? በወልድነቱ ከዊን። በወልድነቱ ከዊን። ወልድነት የብቻው ነው የሶስቱ ነው? ንገሩኝ። የብቻው ነው። ቃልነት ቢል ግን በተገናዝቦ የሶስትነቱ ነው። ቃል ሥጋ ሆነ። በማን? በወልድነቱ አካል ነው የሆነው። የአብን ለብነት ጨምሮ እንዳይሆን ማለት ነው። ወልድ ሰው ሲሆን ባሕርየ መለኮት ሰው ሆኗል፣ ከሥጋ ጋር ተዋህዷል። ባሕርየ መለኮት የሶስቱም አንድ ስለሆነ አብ ወልድ መንፈስ ቅዱስ ሰው ሆኖ አያሰኝም ወይ? እንዳያሰኝ ቅድም ባሕሪ አካልን ይጠቀልላል ብያችሁ ነበር አይደል? አይጠቀልልም ነው ያልኳችሁ እኮ። ልሸውዳችሁ እኮ ነው እንጂ የተመሰገነ ይሁንና ይሁላችሁ። እንደዚህ ነው እናንተ ዘወር ሲል ዘወር፣ ሲሳቅ መሳቅ። በድጹም ድንቅ ናችሁ። ተመልከቱ። ቅድም ብያችኋለሁ። በደንብ እኮ ያስባልኳችሁ ለዚህ ነበር። እኔ እኮ ሳይደክም የሆኑ አይደለም ለፈልፈው እንድትይዙት ነው እንጂ ባሕሪ በሉ። አሁን አካልን ምን አይልም? አካል ባሕሪን ምን አይልም? አይከፍልም። የቤተክርስቲያን ትምህርት ይሄ ነው። ባሕሪ አካልን አይጠቀልልም። ባሕሪ አንድ ነው። ባሕሪ በሶስቱ አካል አለ፣ አይነጠልም፣ አይከፈልም። ባሕሪ ደግሞ ሶስቱን አካል ጠቅልሎ አንድ አያደርጋቸውም። በጣም ጥሩ። ወልድ ሰው ሲሆን ባሕሪ ሰው ሆኗል። ባሕሪ ምን ሆኗል? ባሕሪ ሰው ሲሆን ግን አብና መንፈስ ቅዱስ ሰው አልሆንም። ለምን? መልሱ እንጂ ባሕሪ አካል ምን አይልም? አይጠቀልልም። እግዚአብሔር ይስጣቸው። በተገናዝቦ በወልድ ያለ ባሕሪ ሰው ሆኗል። በወልድ ያለ ባሕሪ የአብና የመንፈስ ቅዱስ ባሕሪ ነው። የአብና የመንፈስ ቅዱስ ባሕሪ በወልድ ህልው ሆኖ ሰው በመሆኑ አብና መንፈስ ቅዱስ ሰው ሆኖ ያሰኝ ባሕሪ አካልን ምን አይልምና አይጠቀልልምና ነው። እጅግ ደግሞ በጣም የምታስተውሉት ባሕሪ
ባህሪ ሰው ካልሆነ ሰው አይደለም። ባህሪ ሰው ካልሆነ ሁለት ክደት ነው ያለው። አንድ ባህሪ ሰው አልሆነም። የኪዳነ ወልድ ክፍል ክደቱ ማለት ነው። ደግሞ ኪዳነ ወልድ ግጥሙንማ በኋላ ሳላነብላችሁም ዙሪያ ተነስቼ ቢሆን አለድን ደግሞ ሲሳደቡ እኮ አይን የለውም እኮ እኛን ሲሳደቡ ሆኑት ማለት ነው። እና ተመልከቱ ባህሪ አካልን አይጠቀልም ብለናል። አሁን ወደዚህ ልመልሳችሁ። አብ ወልድ መንፈስ ቅዱስ አንድ ባህሪ ናቸው። ይህ ባህሪ ሰው ካልሆነ ዓለም አይደለም። ምንድን ነው ሰይጣን ቀርቦ እነዚህ ድንጋዮች ምን ይሁኑ በል ነው ያለው ጌታ። አቤት ህብስት ይሁኑ በል እስቲ። ዳቦ ከሚለው ህብስት የሚለው ቀና ያለ ነው አይደለ? ህብስት ይሁኑ በል አለ ጌታ። ምን አለ? አኮ በህብስት ክመ ዘይሃዩ ሰብ፣ ሰው በእንጀራ ብቻ አይኖር። እስቲ በሉ አሁን በደንብ ስሙ። ሰው በምን ብቻ አይኖርም? አትዙሩ እስኪ። ሰው እኮ ነው የወጣው ደዳሪ አምላክ የወጣ መሰላችሁ እንዴ? ወደዚህ ዙሩ። ስለዚህ ተመልከቱ፣ ሰው በእንጀራ ብቻ አይኖርም ማለት አላ በኩሉ ቃል እግዚአብሔር በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር፣ ከእግዚአብሔር አፍ በሚወጣው በቃል እግዚአብሔር ሁሉ ነው እንጂ። ምን ማለት ነው ምስጢሩ? አሁን እሱን ወደ ሰሙ አልገባም፣ ሁልጊዜ ስለለመዳችሁት። አሁን ከርዕሱ ጋር እንገር። ሰው በእንጀራ ብቻ አይኖርም ማለት ሰው በሩቅ ብእሲ ሥጋ አይድንም ማለት ነው። አይድንም፣ በፍጡር ሥጋ አይድንም። እንጀራ ብቻ የተባለው ምንድነው? የፍጡር ሥጋ ማለት መለኮት ያልተዋሃደው ሥጋ ማለት። መለኮት ባልተዋሃደው ሥጋ ሰው አይድንም አላለ። በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር፣ ከእግዚአብሔር ቃል በሚወጣ ቃል እንጂ የአብ አካላዊ ቃል የሆንኩ እኔ ተዋህጀው ያንን ሥጋ በልቶ መለኮት የተዋሃደውን ሥጋ በልቶ ይድናል እንጂ በፍጡር ሥጋ ሰው አይድንም ይላል። ባህሪ ሰው ባይሆን እኛ አንድንም ነበር። አንድ ሁለተኛ ደግሞ ቃል ሥጋ ሲሆን ባህሪ ሰው ካልሆነ፣ ቃል ሥጋ ሲሆን ባህሪ ሰው ካልሆነ ክርስቶስ ሰው በሆነ ጊዜ ባህሪ ተለይቶት ነበር ማለት ነው። አሁን እየተረዳችሁ ነው? እየተረዳችሁ ነው? ክርስቶስ ሰው ሲሆን ቃል ሥጋ ሲሆን አካል ሰው ሆኗል እንጂ ባህሪ ሰው ካልሆነም ካለ፣ ስለዚህ አካል ብቻውን ሥጋ ከለበሰ ክርስቶስ ሥጋ በለበሰበት ወራት መለኮቱ ተለጥሎት ነበር ማለት ነው። ክህደቱ ይሄ ነው። ይችን ያመጣት ኪዳነ ወልድ ጀግናው ለምኑ ነው? ባህሪ ሰው አልሆነም ያለው ወልድ ሥጋ በለበሰ ጊዜ ባህሪው ስለዜገ ለሥጋ ስለተገዛ ባህሪ መለኮቱ እንዲመለስለት ከአብ መቀባት አለበት ለማለት ነው። እየተረዳችሁ ነው እንዴ? ከአብ መቀባት አለበት ነው። በፍጹም እንደዚህ አይደለም። ባህሪ መለኮቱ መቼም ቅዱስ ቄርሎስ አምደ ሃይማኖት እንዲህ ይላል፣ እመኒ ኮነ ሰብአ ክልሉ ውእቱ በስብሐት መለኮታዊት፣ ምንም ሰው ቢሆን እርሱ በመለኮታዊ ክብሩ ያለ ነው። ተአገሰ ለተጸንሶ ውስተ ከርሰ ድንግል ውስተ መለኮቱ ሰ ይመልእ ኩሉ ዓለም፣ እንደ ቸርነቱ በጠባቧ በድንግል ማኅፀን ለመጸነስ ታገሰ፣ እንደ ጌትነቱ ግን በዓለም የመላ ነው ይላል። በነገራችሁ ላይ ከሰማየ ሰማያት ወርዶ ትላለችሁ እናንተ ሲበሉ ምን ማለት ነው? እግዚአብሔር ወሶበ ሰማይከ ሶበ ይብል ወረደ እምሰማይ ይምሰልከ ዘኀደጎ ለሰማይ ወረደ ውስተ ምድር ወሶበ ሰማይከ ዐርገ ውስተ ሰማይ ይምሰልከ ዘኀደጋ ለምድር ወዐርገ ውስተ ሰማይ። ከሰማይ ወረደ ሲባል ስትሰማ ሰማይን ትቶት የመጣ አይምሰልህ። ከምድር ወደ ሰማይ አረገ ሲባል ምድርን ትቶት የሄደ አይምሰልህ። ከሰማይ ወረደ ሰማየ ሰማያት የተባሉ 7 ነገሮች ናቸው። እበዩ፣ ክብሩ፣ ልዕልና፣ መንግስቱ፣ ስፋቱ፣ ምልአቱ፣ ርቀቱ ናቸው። ከሰማይ ሰማያት ወረደ ማለት እነዚህን በትሕትና ሰውሮ ማለት ነው። እነዚህን በትሕትና ሰውሮ ሰማይ ከፈ እነዚህ ልዕልናዎችን በትሕትና ሰውሮ መጣ ማለት ነው። እየሰማችሁ ነው አይደለም? ባህሪ አልተለየውም። አሁን ተመልከቱ። እንግዲያውስ ምን ይላል? አብ ከኔ ጋር ነው ይላል። አብ ከማን ጋር ነው ይላል? ከኔ ጋር ነው የላከኝ ከኔ። ነገር ግን እንዲህ ይገርማል። አይሁድ አይገባቸውም። ዛሬም መናፍቃን እንዳይሁድ ናቸው። ምንድን ነው የሚላቸው? እኔ ግን ነገር ግን ዳሩ ግን ብቻዬን አይደለሁም የላከኝ አብ ከኔ ጋር አለና ይላቸዋል። የላከኝ ከኔ ጋር አለና ማለት አንድ በምታደርገን ባህሪ በህልውና አለ። ግን ባህሪ አካልን ስለማይጠቀልል አብና መንፈስ ቅዱስ ሰው አልሆኑም። እንዲህ ደግሞ ተመልከቱ። አሁን በደንብ ስሙ። ወልድ በባህሪ መለኮቱ ከሆነ ሰው የሆነ ባህሪ መለኮቱን በትሕትና ሥጋ ልብሶ ከታየ
ከታየ ስግው ከሆነ ተመልከቱ። አብ ቀባይ ለምን ይላል? አብ ቀባይ፣ ወልድ መንፈስ ቅዱስ ላከኝ፣ አብ ላከኝ፣ አብ አሰለጠነኝ፣ አብ ሾመው። ቅዱስ ጳውሎስም ይላል አባቱ ሾመው ሊቀ ካህናት አድርገው ይላል። ምን ማለት ነው? ወልድ ሥጋውን ያከበረ ራሱ ነው። ቅዱስ ቄርሎስ እንደተናገረ ለሊሁ አንገሶ እኔስ ተመልከቱ። ለምን ቅዱስ ቄርሎስ ቅዱስ ገን የምንለው ቅዱስ ዮሐንስ አፈወርቅ ምን ይላል? እኔ ስለ ሃይማኖት ከጠየቃችሁኝ መከራ እንደተቀበሉት አባቶቼን የማምነው ብሏል። ተመልከቱ። እኔ ስለ ሃይማኖቴ በሉ እስኪ ከጠየቃችሁኝ መከራ እንደተቀበሉት አባቶቼን የማምነው የምናምነው እንደዚህ ያለ። ስለዚህ ተመልከቱ። ታዲያ ቅዱስ ቄርሎስ ይላል የሚለው ምንድን ነው? ለሊሁ አልቦ መምሂ ዘተሳተፎ በፈጢረ ሥጋሁ፣ ሥጋውን በመዋሃድ በማሰልጠን ማንም አልተሳተፈውም። ለሊሁ አንገሶ ለሥጋሁ፣ ራሱ ሥጋውን አነገሰ። ወረሰየው አሃደ ምስሌሁ፣ ከራሱ ጋርም አንዳደረገው። በጣም ጥሩ። ወልድ መለኮት ከሆነ ሥጋውን ያከበረ ከሆነ ሥጋውን ራሱ ያከበረ ከሆነ አብ አከበረ ማለቱ ስለምንድን ነው ብትሉ፣ ወልድ ሥጋውን ያከበረበት ባህሪ የማን ባህሪ ጭምር ስለሆነች ነው? የአብና የመንፈስ ቅዱስ ባህሪ ስለሆነች ነው። ሌላ ልጨምራችሁ። ለምሳሌ እኔ ነፍሴን ከእጄ እሰጣለሁ፣ ራሴ ለያታለሁ፣ ከእጄ ሊወስዳት የሚችል ማንም የለም አለ። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። ለምን ይላል? ራሱ ነው በስልጣኑ ነፍሱን የሰጠን። ለምን ደግሞ አባቱ የተቀበለ አለ? እሱ ሥጋውን በስልጣኑ የለየባት ስልጣን ባህሪ ስልጣን የማን ስልጣን ጭምር ናት? የአብ ስልጣን ናት። ተዋሂዶ የስልጣን ተዋሂዶን እንጂ የአካል መጠቅለልን ያስረዳል። ስለ አካል ልዩነት በደመና አባቱ መሰከረ፣ መንፈስ ቅዱስን በርግብ አምሳል። ስለ ተዋሂዶ መለኮት አባቴ ከኔ ጋር ነው አለ። አንድ ነገር ልጨምርና ልጠቅልለው። ቅዱስ ሳዊሮስ ዘስሙናይን የሚባል ሊቅ አለ። እስኪ ሳዊሮስ ዘስሙናይን የሚል ሰምቶ የማያውቅ እጁን አውጡ። ካልሰማችሁ አልሰማችሁም። እንዴት ያለ ነገር! እግዚአብሔር ይስጥልን ያሰኑትልን። እሺ ሊዮናርዶ ዳቪንቺ ሰምቶ የሚያውቅ አውጡ፣ አውጡ፣ ማምላክን አውጡ፣ አውጡ። እግዚአብሔር ይስጥልን። ይኸው እንግዲህ እናንተ እንግዲህ እድገታችሁ እንግዲህ ተመልከቱ። ስልጣኔ ናችሁ አይደል? እሺ ቅዱስ ሳዊሮስ ዘስሙናይን እንዲህ ብሏል። ክርስቶስ ሰው የሆነበት መንገድ ሲያስረዳ በዚች በአንድ ጣት ይመስላል። በአንድ ጣት። እቻ ጣት ስንት አጽቃላት? ቁጠሯት። ስንት ጣት አላት? አቤት አንድ ጣት አላት አይደል እንዴ? በጣም ጥሩ። አንድ ጣት መሆኗ ሶስት አጽቅ መሆኗን ያስቀራል አያስቀርም? አያስቀርም አይደል እንዴ? ሶስት አጽቅ መሆኗ አንድ ጣት መሆኗን ይከፍላል? አይከፍልም። ስለዚህ አንድነትን በሶስትነት ተረዳችሁ። በጣም ጥሩ። ጥፍር የበቀለችው የት ጀምራ ነው? አሁን እንግዲህ ይሄ የሜዲሲን ተማሪ ቀላል። የት ነው የበቀለችው? ጥፍር ታች ጀምራ ነው የበቀለችው? እዚህ ጀምራ ነው? ካወቃችሁ ተናገሩ። የእውነቴን ነው፣ አትፍሩ። እዚህ ጫፍ ላይ ነው ያለችው? እርግጠኛ ናችሁ? በምን እርግጠኛ ናችሁ? በሕክምናው ማለት በግምት እንዳይሆን በሕክምናው እኔ ሐኪም ጠይቃቸው። በእውነት የቆዳና የጥፍር ስፔሻሊስት ጠይቄያለሁ በዚህ ጉዳይ። የእውነት እኮ ነው፣ ማምላክን ከልቤ ነው። ከመጽሐፍም አንብቤዋለሁ፣ ከመንፈሳዊ መጽሐፍ ሐኪምም ጠይቄያለሁ። ስለዚህ የበቀለችው እዚህ ብቻ ነው። ግን እዚህ እግዚአብሔር የተመሰገነ ይሁን እንጂ እናንተ ከዚህ ለምን እንደበቀለች አታውቁትም። ለምንድን ነው እዚህ ከታች ጀምራ ብትበቅል ለምን መሰላችሁ? ታች ጀምራ ብትበቅል በቀላሉ እንደው ለስጋዊ ጥቅም ብንተረጉሞ ማለት በቀላሉ ታጥፎ መያዝ መጨበጥና መጉረስ አንችልም። ቀጥ ያለ ጣት ብቻ ነው የሚኖረን ማለት ነው። እግዚአብሔር እንዴት እንደሚያዝንልን ታያላችሁ አይደለም? አሁን እሱን እንተውና ወደ መንፈሳዊ ትርጓሜው እንምጣ። ጥፍር ያለችው መጨረሻው ላይ ነው። ጥፍር መጨረሻይቱ ላይ ብቻ በመሆኗ ማለት ነው። በመጨረሻ ላይ ሆኗ ይችኛይቱ አጽቅ ብቻ ጥፍር አለ። ይችኛይቱ አጽቅ ብቻ ጥፍር ስላላት ግን ጥፍሩ ግን በአንድ ላይ የትንሽ ጣት ጥፍር ነው የሚባለው ነው አይደለም? ነው። ጥፍሩ ግን ያለው ከአንዷ አጽቅ ብቻ ነው። ስጋ የለበሰው ማን ብቻ ነው? ንገሩኝ እንጂ እግዚአብሔር ወልድ ብቻ ስጋ የለበሰው። አሁንም ጥፍር ያላት አንዷ ብቻ ነች። ነገር ግን ተመልከቱ፣ ይቺ ጥፍር ይቺ የመጨረሻይቱ አጽቅ ጥፍር በማበጀቷ ወይም ጥፍር በመኖሯ ምክንያት ከታችኞቹ ተነጥላለች? አልተነጠለችም? አልተነጠለችም።
ወልድ ሥጋ በመልበሱ ከአብና ከወልድ ሕልውና ተነጥሎ አልተነጠለም? አልተነጠለም። ይቺ ጥፍር ይቺ የመጨረሻይቱ አጽቅ ጥፍር በመጨመሯ ሦስቱንም ባለ ጥፍር አድርጋቸዋለች? አላደረገቻቸው? ወልድ ሥጋ በመልበሱ አብና መንፈስ ቅዱስ ሰው ሆነዋል? አልሆኑም? አልሆኑም። ተመልከቱ። እንደገና ይቺ አጽቅ የአንድ ጣት አጽቅ ጥፍር እንደምትባለው ሁሉ ሥጋ ወልድን በተዋሃደ ጊዜ ከአብ ከመንፈስ ቅዱስ ጋር ምን ሆኗል? አንድ አምላክ መሆን ችሏል። ይቺ የመጨረሻይቱ አጽቅ ጥፍር በማበጀቷ ምክንያት አራተኛ አጽቅ እንዳልጨመረች ወልድ ሰው በመሆን ምክንያት ሥላሴ አራት አልሆኑም ማለት ነው። በዚህ ተርጉመው ያስረዳሉ አባቶቻችን። አባታችን ሲያስተምሩን ምን ብለው ነበር? ጥቅስ ቁጥር እንጽፍና እውነትን ስለ እውነት ጽፈን እውነትን ሳንቀምስ አይደለም። እና ከዚህ ጋር የተያዘ ጥያቄ ስለመጣ ነው ወደዛ ለማለፍ የፈለግኩት። በግቢ ጉባኤያችን ውስጥ አሁን በብዛት የሚታየው ነገር ምንድን ነው? መምህራን ተጋብዘው ስብከት ስንሰበክ ትምህርት ስንማር እዚህ ውስጥ በቃ ደስ ይለናል። ምስጢሩ ሲመሰጠር በጣም ደስ ይለንና እንጽፋለን፣ ለመያዝ እንሞክራለን። የሕይወት ቃል ሁሉም ደግሞ ምስጢሩም የሕይወት ቃል ነው። በቃ የተወሰነች ትንሽም ብትሆን ለውጥ አመጣለሁ እንላለን። ከዛ ደግሞ መንፈሳዊ ጉዞ እናዘጋጃለን። መንፈሳዊ ጉዞ ስናዘጋጅ ደግሞ እንሄዳለን። አሁን በቅርብ ወደ ላሊበላ ሄደን ነበር እና እዛ ስንሄድ ደግሞ አቤት እንዴት አድርጎ ሰራው፣ አቤት እግዚአብሔር ጥበብ፣ በቃ ከነገ ጀምሮ ቢያንስ ውዳሴ ማርያም መድገም እንጀምራለሁ እንላለን። ከዛ ልክ ስንመጣ እዚህ ከጉባኤ ደግሞ ልክ ስንወጣ እርግፍ አድርገን እንተወና ለሳምንት ጉባኤ አባታችን በስንት ልመና ነው ወደዚህ የሚመጣው። ባዶ ይሆናል። የግቢ ጉባኤ አገልግሎት ባዶ ይሆናል። ኮርሶች ባዶ ይሆናሉ። የእሑድ ጉባኤ ባዶ ይሆናል። የሮብ ጉባኤ ባዶ ይሆናል። እና እንዴት አድርገን ነው የተማርናትን እንደው በትንሹ ቢሆን ወደ ልምምድ መቀየር የምንችለው የሚለው ሀሳብ እንዲወራ ነው። ይሄ ለእኔ ራሱ ከባድ ነው ሆኖት። ምክንያቱም የኔታ ጥያቄ ስንጠይቃቸው መጽሐፍ ስንማር ምን ይሉናል? መጠየቅ አቀበት ነው፣ መጠየቅ ቁልቁለት ነው፣ መጠየቅ ግን አቀበት ነው ይላል። መጠየቅ ምንድን ነው? ቁልቁለት ነው። እኔ ለራሴም እኮ እንዴት መንፈሳዊ ልሆን የሚለው ያስጨንቀኛል። ወደዚህ ዙሩ እንግዲህ አሁን ወደ ሰዓት ለመቆጠብ ታይሚስ ምንድን ነው? ጎልድ ላይፍ ነው እንጂ ተቀይሯል። አሁን አልሰማችሁም ማለት ነው። እሺ ወደዚህ ዙሩ። አሁን ወደዚህ ሀሳባችሁን አዙሩ። እሺ በዋናነት እንዲህ ይላል ታላቁ የቤተ ክርስቲያን ትጥቅ ቅዱስ ዮሐንስ አፈወርቅ ምን ይላል? አንድ ነጠብጣብ፣ አንድ የዝናብ ነጠብጣብ አለ። አንዲት ነጠብጣብ አንድ ጠብታ ናት እና ሳታቋርጥ ዋሻ ላይ የምትፈስ ዝናብ ሳትሆን ጠብጠብ የምትል አንዲት ነጠብጣብ ናት ወደ ዋሻው አለት ላይ የምትጠበጠብ እና እሷ ስትንጠበጠብ ያለማቋረጥ በጣም ብዙ ዓመት ከፈሰሰች አለቱን ማጎድጎዷ አይቀርም ይላል። ምንም ማለት ቢሆን ማለት ምንም ማለት ይሆን መጨረሻ ላይ እንግዲህ ላሊበላ ከሄዳችሁ ናኩቶ ለአብ አይታችኋል አይደለም? እነዛ የቅዱስ ናኩቶ ለአብ ጸሎት እንባ የምትባለው ያቺ ጸሎት ያቺ ጸበል የምትንጠበጠብባቸው ድንጋዮች የጎደጎዱ ናቸው። አንድ ጠብታም እንኳን ብትሆን ድንጋይ የማጎድጎድ ኃይል አላት። ስለዚህ አንተ ምን ክፉ ሰው ብትሆን ከድንጋይ ልትብስ አትችልም። ስለዚህ ባትቀየር እንኳን ሁልጊዜ ቃል እግዚአብሔርን ከሰማህ አንድ ቀን መጎድጎድህ አይቀርም። አንድ ቀን ይበሳሃል። ምን ብትደለድል አንድ ቀን ትጎደጉዳለህ፣ አንድ ቀን በር ትከፍታለህ። ስለዚህ ያለማቋረጥ ስማ ብሎ ይነገራል። ያለማቋረጥ ስማ። ስለዚህ ያለማቋረጥ መስማት የመጀመሪያው እርምጃ ነው። የመጀመሪያው እርምጃ ማለት ነው። አሁን ችግሩ ዛሬ ብቻ ሰምተን ቁልጭ ብለን ባዷችን ተራክፈን እዛ በኋላ ስለምንተወው አንድ ሰሞን ፍጹም መላክ፣ አንድ ሰሞን ደግሞ እንደዚያው ማለት ነው።
የዚያን ተቃራኒ ስለምታውቁ ስሙን አንጠራው ይሻላል። ስለዚህ ሁልጊዜ መስማት አንዱ ደረጃ ነው። እስኪ ሁልጊዜ መስማት በሉ። አቤት! ሁልጊዜ መስማት የመጀመሪያው ደረጃ ነው። ይህን የማያደርግ ክርስቲያን መሞት የሚጀምረው እዚህ ላይ ነው። መስማት ያቆመለት የሞተ ነው። ትምህርት በቃኝ የኃጢአት ሁሉ ስር ነው ይላል ዜና አበው። ትምህርት በቃኝ ማለት የኃጢአት ሁሉ ስር ነው። በነገራችሁ ላይ ትምህርት የሚያቆመው የት ነው? መንግስተ ሰማያት ስንገባ አይደል? የት ነው የሚያቆመው ትምህርት? ወይ መልሱልኝ እንጂ አይደል? ተው እንጂ እንኳን ሰባኪ እንኳን ፖለቲካም ይደገፋል። ደግፉ እንጂ አንዳንድ ጊዜ። እሺ ትምህርት የሚያቆመው መቼ ነው? ስንሞት አይደለም? ሰዎች ትምህርት የሚያቆመው መቼ ነው ማለት ጥያቄው ራሱ ስህተት ነው። ትምህርት የሚባል ማቆሚያ የለውም። መንግስተ ሰማያት ውስጥ ትምህርት አለ። ችግሩ ግን እናንተ እሱ ተቀምጣችሁ ማይክሮፎን ተይዞ እንደዚህ አይደለም። እግዚአብሔርን አውቀን እንጨርሰዋለን አንጨርሰው ነገሩ። ስለዚህ ዘላለም ምን ስንለው ነው የምንኖረው? ስንማረው ስናውቀው ነው የምንኖረው። ስለዚህ ትምህርት በቃኝ ማለት የኃጢአት ሁሉ ስር ነው። ስለዚህ ሁልጊዜ መስማት እግዚአብሔርን ለማስታወስ የመጀመሪያው ደረጃ ነው ማለት ነው። የመጀመሪያው ደረጃ። ከዚያ ቀጥሎ ደግሞ እንዲህ ይላል፣ ወዳጄ ለምን እንደምትረሳ ታውቃለህ ይላል ቅዱስ ቀሌምንጦስ። ትረሳላችሁ አትረሱ? ለምን እንደምትረሳው? የምትረሳው የማይረሳው እግዚአብሔር በልብ ስለሌለ ነው ይላል። እግዚአብሔር ሁሉን አይረሳም። እሱ ካንተ ጋር ቢኖር አንተም ሁሉን አትረሳም። ስለዚህ ላለመርሳት የተማርነውን በልቡናችን ለማሳደር እግዚአብሔር ከኛ ጋር መሆን አለበት። እግዚአብሔር ከኛ ጋር ለመሆን ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። እስኪ እኔ ከእርሱ ጋር እኖራለሁ በሉ። እርሱም ከእኔ ጋር ይኖራል። በዚህ መኖር የሚያጸናው ክርስቶስ ከኛ ጋር ሲኖር የሕይወቱ ውሃ ክርስቶስ ከኛ እየፈለቀ ሁልጊዜ ሲያጸናን ይኖራል ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይህን ሶስተኛ ሰይጣንም ሆነ እግዚአብሔር የሚንቀው ጽድቅ የለም፣ የሚንቀው ኃጢአት የለም። ይህንን ያዙልኝ። የመጨረሻ ነው። ሰይጣንም የሚንቀው ጽድቅ የለም፣ እግዚአብሔርም የሚንቀው ጽድቅ የለም። ሰይጣንም የሚንቀው ኃጢአት የለም፣ እግዚአብሔርም የሚንቀው ኃጢአት የለም። ምን ማለት ነው? ለምሳሌ ምን ማለት ነው ይሄ? ለምሳሌ አንድን ሰው ልግደል ብሎ ማሰብ ያስፈርዳል አያስፈርድም? አስቦት ነው የቀር የሚባል ነገር የለም። አንድ ታሪክ ትዝ አለኝ። አንዱ ምን አለ መሰላችሁ? መነኩሴ ነው እና እንዲሁም በመነኮሳት መንገድ መከራ ሲያጸና አንድ ቀን ጥሎበት መንገድ ሄደና መሸበት። ሲመሽበት ዛፍ ላይ ሆነ። ዛፍ ላይ ሆኖ እያለ አውጣኝ እያለ ጅቦች ከዛፉ ስር እንደ ጉድ ይራወጣሉ። ጌታ ያውጣኝ ከነዚህ ጅቦች እያለ ይጸልያል። አንድ ሌባ በሬ እየነዳ መጣና ዛፉ ስር ግጥም አድርጎ አርዶ በልቶ ሲጨርስ ወደ ሰማይ ቀና ብሎ ተመስገን እግዚአብሔር፣ ሰርቄ አምልጬ እንድበላ ያረከኝ ብሎ ነው። ተመስገን እግዚአብሔር፣ ጌታ ሆይ ተመስገን፣ ጉሮሮዬን ጦም አላሳደርክ ብሎ ሊያመሰግን ቀና ሲል ሰው እያለ እዚያ ደግሞ መነኩሴ ነው። ምን ባለቤቱ ነው ብሎ ሰውየው መግቢያው ጠፋ። ምን እያደረጉ ነው አንቱ ሲለው፣ አይ እኔማ ደግሞ ኩሸት ነው በአቴ ላይ ስጸልይ ስለመርኩ ደግሞ ዛፍ ላይ ልጸልይ ብዬ ነው አለ። ግን መሽቶበት ነው እንጂ እንደዛ ብሎ አይደለም። እንደዛ ካለ በኋላ ምን አደረገ መሰላችሁ? አይግሩም ሰው ሁሉ እንደዚህ እያደረገ ሄደናል፣ እኔ እየሰረኩ እኖራለሁ፣ የእኔ ነፍስ ወየላት ብሎ አለቀሰ። አለቀሰና እኔ ምን ይበጀኝ ሲለው፣ አይ አንተማ ንስሐ ግባ ይመረኛል። አለቀሰ። ቀኖና ሰጠው። እያለቀሰ እያለ ድጋሚ አይደግመኝ እያለ ጅብ መጥቶ በላው፣ ሞተ። ነፍሱን መላእክት የብርሃን አክሊል ደፍተው ይዘዋት ሲሄዱ ያኛው ተመለከተ። አጋንንት ደግሞ ከዚህ ምን አላችኋል? እንደወሰነ ነው የሞተ። ምን እንዳለ ነው የሞተ? ለጽድቅ እንደወሰነ ነው የሞተና የኛ ነው አሉ ቅዱሳን መላእክት። እነዚያ ደግሞ ምንም በኃጢአት ይኖር መጨረሻው ላይ እንደወሰነ ሞተዋል። ከዚያ በኋላ እግዚአብሔርም መጨረሻው ነው የሚታይና ጽድቅ ሰራለሁ እንዳለ ሞቷልና ገነት ይግባ ብሎ ገነት ገባ ይላል። እግዚአብሔር የተመሰገነ ይሁን።
አባ ግን ምን አደረጉ መሰላችሁ? መቼም የእነ አባ ዕዳችን ብዙ ነው። አባ ግን ምን አደረጉ? መንግሥተ ሰማያት ለካ የሌባ መጫወቻ ሆናለች እና እንግዲህ እኔም ቆቤን ልጣልና ልስረቅና መጨረሻ ንስሐ መግባት ነው ሌላ የሚጠበቅብኝ። ምክንያቱም መላእክት ሲወስዷት አይተዋል። እኔም ልስረቅና ብለው እንደወሰኑ ወደቁ። ተመልከቱ፣ እንደወሰኑ ጅብ በላቸው፣ ሞቱ። በጽድቅ የኖሩ ናቸው። መንግሥተ ሰማያትን ሄዱ። እግዚአብሔር ይውላችሁ ከፈራጅነቱ የተነሳ በጣም ጻድቅ አምላክ ነው። እግዚአብሔር ጻድቅ ይባላል። እውነተኛ ማለት ጻድቅ ስለሆነ ምእመን ነው። እግዚአብሔር ታማኝ ነው ስለሆነ ክፉ ስትሰራ ኑረ መጨረሻ ላይ ብትመለስ እንደሚምርህ፣ ደግ ስትሰራ ኑረ በከፋህበት ቀን አይለቅህም ማለት ነው። ባህሪው እንደዚያ ስለሆነ ማለት ነው። ስለዚህ መጨረሻ ላይ የማጻድቁ ቢባል እግዚአብሔርም መጨረሻ ላይ ክደትን እንደወሰናት ሙቷልና የሰይጣን ነው ብሎ ሲኦል ገባ ይላል። እግዚአብሔር ከዚህ ይሰውራል። ስለዚህ መቼ እንደምንጠራ እንደማናውቅ ሁልጊዜ ጽድቅ እየወሰንን እንውላለን። በሉ እስኪ በሉ በደንብ በሉ። መቼ እንደምንጠራ ስለማናውቅ በሉ። ሁልጊዜ ጽድቅ ስንወስን እንውላለን። መቼ ስንወስን? ጽድቅ ስንወስን እንውላለን። ለዚህ ነው ሄኖክ ብፁዕ ዘይመውት እንዘ ጻድቅ ወኄር፣ ደግ እንደሆነ የሞተ ሰው የታደለ ነው፣ ንዑድ ክቡር ነው ብሎ የተናገረው ለዚህ። መቼ እንደምንወስን? ሁልጊዜ ተማሩ፣ ሁልጊዜ ከጉባኤ አትጥፉ። እሺ በሉ። ታላቅ ጉባኤ ሲባል ብቻ ምትወልድ ይሄን ታላቅ ጉባኤ የሚባል በሽታ እነ በጋሻው ነው ያመጡት። በርግጥ ታላቅ መንፈሳዊ ጉባኤ ከአዲስ አበባ በሚመጡ ሰባኪያን የሚባል ያመጡብን እነሱ ናቸው። ጉባኤ ሁለት እግዚአብሔር የሰበሰበው ሁሉ ምን ጉባኤ ነው? ታላቅ ጉባኤ ነው። ይህንን ሆነ ማስታወቂያው ራሱ ታላቅ የሚባል ነገር መጥፋት አለበት በእውነቱ ማለት። አሁን ደግሞ ምንድነው የሚባለው? ሰብ ታላቅ ሊባል ነው አሉ ተብሏል። የታላቅ የሚባል መጥቷል አሉ። ደግሞ እንግዲህ ተመልከቱ ታላቅ ስኩዌር ኪዩብ እያላችሁ ልትሄዱ ነው ማለት ነው እንግዲህ። ስለዚህ ተመልከቱ ጉባኤ ያን ነገር እግዚአብሔር ይስጣችሁ ትዝ አስባላችሁ። የእናንተ አምላክ ነው ትዝ የሚያስብለኝ እንጂ በእውነት እና ምን አደረገ ምሳሌ ጌታ ኢየሩሳሌም ሲሄድ በሰማርያ አድርጎ ሄደ ይላል። ኢየሩሳሌም ሲሄድ ቤት ሄደ። እንዴት ደስ እንደሚለኝም አምላክን ይሄ ቃል በአማርኛው መጽሐፍ ቅዱስ በሰማርያ ሊያልፍ ግድ ሆነበት ይላል። ይሄ እንደው የጀለ ነው። ግድ ይሆንበታል እንደ ክርስቶስ ወሶባ ሀገር ኢየሩሳሌም ሀለፈ እንተ ሰማርያ ነው። በሰማርያም አለፈ ነው የሚለው ግዙ። ታዲያ እኔ ሂጄ አይቼዋለሁ። በጣም ኢየሩሳሌም ሂጄ ካየኋቸው ቦታዎች ሁሉ ቀራንዮን ከየትኛውም ከቤተልሔም የሚደንቀኝ ጌታ በሰማርያ ሄደው መንገድ። እንግዲህ እኔ ጅል ሆኜ ሊሆን ይችላል። ሌላው ሰው ሁሉ ቤተ መድኃኒዓለም ቀራንዮ። እኔ ግን የደነቀ ለምን መሰላቸው? አይሁድ ከሳምራውያንን ስለሚጠሉ ሳምራውያንን እንዳይገናኙ አቋራጭ መንገድ እያለ ሌላ የአንድ ቀን ሙሉ መንገድ በዚህ መንገድ አበጅተው ነው የሚሄዱ። ጌታ ያቺ ሴት የምትመጣበትን ቦታ ሰዓት ስላወቀ የ8 ሰዓት መንገድ በትንሹ በእግሩ ተጉዞ ከዋናው መንገድ ወጥቶ በረሃ ሄዷል። እና ያ ቸርነቱ ያስለቅሳል የእውነት ማለት ነው። ከዋናው መንገድ ወጥቶ በረሃ ለበረሃ ለአንዲት ሴት መሄዱ ማለት ነው። ምን ማለት ነው? ይሄ ሲተረጎም ኢየሩሳሌም ሲሄድ በሰማርያ አለፈ ማለት ለቅኖች የመጣው እግዚአብሔር ጠማሞችንም አዳነ ማለት ነው። ሲተረጎም ወደ ትርጓሜ ሲተረጎም እዚህ ውስጥ ቢያንስ 3 ቅን ሰው አይጠፋም። ለነዚህ የሚወርድ መንፈስ ቅዱስ ለኛ እንዲተርፈን ነው በጉባኤው ዋሉ የሚባለው እንጂ እንደ ስታስቲክስ ባለሙያ መረጃ ለመሰብሰብ አይደለም የምንሰበሰበው። እየተረዳችሁ ነው አይደለም? መቀደስ ተመልከቱ። የእግዚአብሔር ቃል ዕውቀት መረጃ አይደለም፣ ይቀድሳል። ወዝኒ ቃል አነ ነገርኩክሙ ተመልከቱ። መንፈስ ውእቱ ወይሃዩ፣ እኔ የነገርኳችሁ ቃል መንፈስ ነው። እስኪ መንፈስ ነው በሉ። መንፈስ ነው፣ ይቀድሳል። ስለዚህ ለመቀደስ ስትሉ መምሩ ይወቅም አይወቅም አያገባችሁ። እዚህ ውስጥ ንጹሕ ሆኖ ይመጣል። ሲያለቅስ አድሮም ይመጣል። አታውቁም እናንተ። ታጥቆ የሚያድር ሊሆን ይችላል። የምናውቀው ነገር የለም የሰውን ሕይወት። ስለ እነዚያ ስንል እግዚአብሔር ቀድሶ ይልከናል። አዲስ ጥቅስ አዲስ ምስጢር ባለማግኘታችሁ አትጸጸቱ። ምንጊዜም ግን ባዷችን እንደማንሄድ እርግጠኞች ግን ሆኑ። እግዚአብሔር ከሁላችን ጋር ይሆናል። ስለዚህ ሁልጊዜ ከዚህ ጉባኤ እንዳትቀነሱ እሺ በሉኝ። እሺ እግዚአብሔር ይስጥልኝ።
አሁን ከዚህ ቀጥሎ ያለው ጥያቄ ደግሞ ምንድን ነው? እግዚአብሔር እንደወደደና እንደፈቀደ ሰው ወይ በትዳር ተወስኖ ይኖራል ወይም ደግሞ በምንኩስና ሕይወት ይኖራል እና ሰው በሁለቱም እየኖረ በሕይወቱ በሁለቱም ሳይወሰን ወይም ሳያገባ ወይም ሳይመነኩስ ማለቴ ነው መኖር ይችላል ወይ በዚህ ምድር ላይ ሲኖር የሚል ጥያቄ መጥቷል። እጹብ እኮ ነው በእውነቱ። ስለዚህ ተመልከቱ። አሁን አንድ ነገር በነገራችን ላይ አሁን ለቤተክርስቲያን መከራ ሚስት ያጡ ወንዶችና ባል ያጡ ሴቶች ናቸው። የእውነት የለም ነገራችሁ ማለት ነው። ኢሳይያስ ምን ይላል? እግዚአብሔርን በሚገኝበት ጊዜ ፈልጉት ይላል። መቼ ፈልጉት ይላል? የማይገኝበት ጊዜ አለ ማለት ነው። እግዚአብሔር ይሄ ማለት በምጽአት ክርስቶስ የምትፈልገው አታገኘውም ነው ባጭሩ። ወደ መንፈሳዊ ሚስጥር ስንገባ ግን አሁን ማለት ነው ሰው ለትዳር የሚሆንበት ጊዜ አለ። ብዙ ወንድሞች ብዙ እህቶች የእውነት መቼም ካህን መሆን ብዙ ነገር ስለሚያሳውቅ ነው። የብዙ እህቶቻችንን ሕይወት እናውቃለን። የብዙ ወንድሞቻችንን ሕይወት እናውቃለን። ዘመናቸውን በከንቱ ከማሳለፋቸው የተነሳ ግማሾቹ ቀድሞ ላግባሽ ወይም ላግባ ብሎ ሲሉ የነበሩ ሰዎች ድሮ እምቢ ስላሏቸው ወይም ደግሞ አግብተው ይሆናል ብለው ስለሚያስቡ ሌላ መስመር ጀምረዋል። ሌሎቹም እስካሁን አይቆዩም ብለው ትተዋል። በዚህ ምክንያት ሚስትም ባለም እልም ብሎ ይጠፋል። አሁን ቀላል ይመስላችኋል የማምላክን ማለት ነው። በጣም ብዙ ሰዎች በዚህ ህይወት ያሏሉ። እግዚአብሔር አልፈጠረኝም ወይ? እንዴት ለእኔ ሚስት ያሳጣኛል? እንዴት ባል ኤሌክትሪክ ሊጨብጥ ነው የሚሉ ሰዎች ሰምቼ አውቃለሁ። በጆሮዬ ሰምቻለሁ። እውነት የምነግራችሁ ይህ ምንድን ነው? ጊዜን በከንቱ ከማሳለፍ የተነሳ ነው። ከቃሉ ጋር ናችሁ? ምንኩስናም ይጣፍጣል፣ ትዳርም ይጣፍጣል። ትዳር ክርስቶስን መምሰል ነው። ምንኩስናም ክርስቶስን መምሰል ነው። ባልና ሚስት በማህፀን ይገናኛሉ፣ ልጅ ይወልዳሉ። ክርስቶስና ቤተ ክርስቲያን በወንጌል ማህፀንነት ይገናኛሉ፣ ምግባር የተባለ ልጅ ይወልዳሉ። አንድ ነው። ተዋህዶ በተዋህዶ ነው። ባል ለሚስቱ ወርቅ ሊጥልላት ይችላል። ክርስቶስ ለቤተ ክርስቲያን ግን ደሙን ማጫ አድርጎ አገባት ይላል ቅዱስ ያሬድ። ለሙሽራው ጥሎሽ የጣለላት ደሙን ነው ይላል። ጥሎሽ ሁሉ ዋጋ አለው። ክርስቶስ ለቤተ ክርስቲያን የዓርቡን መከራ እንደተሸከመ ባል ለሚስቱ መከራ ተሸክሞ ክርስቶስን መስሎ ይኖራል። ቤተ ክርስቲያን ለክርስቶስ 40 ዓመት በዲዮቅልጥያኖስ በግራኝ በዮዲት እንደተቃጠለች ሚስት ለባል መከራን ተሸክማ ትኖራለች። ራስ የእግርንም ሕመም የሆድንም ሕመም የጣትንም ሕመም ተሸክሞ እንደሚታመም ባል የልጅንም የሰራተኛንም የሚስትንም ማመል ተሸክሞ ይታመማል። ልብ ለራስ ሳይቀር ደም እንደምትልክለት ያለ ደምም ራስ ባዶውን ከሆነ በድን እንደሚሆን ሚስት አካል ሆና ለባል ደም የምትመግበው ናት ማለት ነው። ባል የራስ ያህል ነው፣ ሚስት ደም የምትመግብ የአካል ያክል ናት። ይህንን ለመሆን ይገባል። መነኩሴ ደግሞ ዮሐንስ አፈወርቅ እንደሚለው የምድር ንጉሥ ነው ይላል። መነኩሴ የምን ንጉሥ ነው? መነኩሴ ማለት የቃሉ ትርጉም ድሃ ማለት ነው። አንዱ ትርጉም ድሃ ማለት ነው። ድሃ የሚሆነው ዓለምን ሊገዛ ነው ይላል ዮሐንስ አፈወርቅ። ዓለምን ለመግዛት ምን ይሆናል? ድሃ ይሆናል። መነኩሴ ማለት ድሃ ሆኖ ዓለምን መግዛት። ሰው 100 እጥፍ የሚቀበለው ሲመነኩስ ነው። 100 እጥፍ። ለምሳሌ እኔ እናቴ በቃ አሉበት አሉ መነኩሴ ነኝ። ስለዚህ አሁን እናንተን ሰጥቶኛል 100 እጥፍ ናችሁ ማለት ነው ባጭሩ። ሌላ ምን አሁን ከቅዱሳን ድረስ ምን ያስሮጠናል? 100 እጥፍ። አሁን ይሄ ሁሉ 100 እጥፍ ነው። ስለዚህ ይሄ ሁሉ እኔ ቢያመኝ ጊዜ ላይ በወድቅ ይሄ ሁሉ ሐኪም ቤት ይዞኝ ይሄዳል። ስለዚህ 100 እጥፍ ነው። እግዚአብሔር የሰጠን 100 እጥፍ ነው ማለት ነው። መነኩሴ ብቻውን ያድራል። ሙቶ ቢያድር አባ ጸሎት ላይ ናቸው ነው እንጂ ሙቶ ይሆናል የሚል የለም። በዚህ ያሳዝናሉ። መልሰው ግን ዓለምን ይገዛሉ። ስለዚህ ምንኩስና ክርስቶስን መምሰል ነው። ቆቡ የሸዋ አክሊል ነው። እች መስመሯ የክርስቶስን የመከራውን ብዛት ነው የምታሳየው። የቆቡ መስመር የቀሚሱ የእጅየው ስፋት እጅየው በጣም ስፋቱ ብዙ እጅ እንደሚያስገባ ዓለምን ሰብስቤ ገነት የማስገባት ግዴታ አለብኝ ማለት ነው። የቀሚሱ ስፋት እርሱን ነው የሚያሳየው። በውስጥ
ስጋ ማርያም የምትባላለች የመነኮስ ሁለት መነኮሳት የሚሰጣቸው ከአንገታቸው የሚያስሯት ሰንሰለት እሷ ክርስቶስ በስጋ ማርያም ተገልጦ ለእኔ ስል ፍዳ ተቀብሏል ማለት ነው። ቅናት የሚባላላቸው አይሁድ በቅናት ተመቅኝተው በሰንሰለት ጎትተውታል ማለታቸው። ቀሚሳቸው ክርስቶስ ከለሜዳ ለብሶ ከአይሁድ ከሄሮድስ ወደ ጲላጦስ ሲመላለሱ ብሏል ማለታቸው። ኑሯቸው በዚህ የተመሰረተ ነው። ምንኩስናን ክርስቶስን መስበክ ነው። ትዳር ምንኩስና መስበክ ነው። አንድ ከዚህ ውጭ እየተንጓለሉ መኖር ጅልነት ይባላል። ሰማችሁ አይደለም? ምን ይባላል አልኳችሁ? ጅልነት። የምታገቡ ግን ማለት ነው እንዲሁ ዝም ብሎ ባልና ሚስቱ ሸር ብሎ ለመውጣት አይደለም። እግዚአብሔር ሰው አጥቷል፣ ሰው ፈልጓል። በአንድ ኃጢአተኛ መመለስ በሰማይ መላእክት ሙሉት ምን ይደረጋል? ደስታ። ስለዚህ 5 ልጆችን የሚወልድ አንድ ክርስቲያን በሰማይ መላእክት ስንት ጊዜ ደስታ አስደረገ? 5 ደስታ አስደረገ ማለት ነው። ስለዚህ መላእክትን ተመልክቱ። ትዳር ማለት መላእክትን ሁልጊዜ ድግስ ሲደግሱ መላእክትን ሲያስተናግዱ ነው ማለት ነው። ተመልከቱ። እግዚአብሔር በቀደም ስል ነበረ ሌሎች ግቢ ጉባኤያት ላይ እናት ምጥ ተይዛ ሲያበቃ ምጧን ትረሳዋለች ይላል። ያው ምጥን ለማወቅ እንደው ምን እላለሁ አንዳንድ ጊዜ ምጥን ወንዶች የሚሆን እላለሁ። በጣም ጭንቅ እኮ ነው የእውነት ማለት ነው። ሴቶች ምጥ በተያዙ ጊዜ እንኳን ባሎቻቸውን ሲጋቡ የነበሩት ሚዜዎቹ ይጠላሉ ይላሉ አባቶቻችን ሲተረኩ። በጣም ጭንቅ ነው ምጥ። የዚያን ዕለት ወርቅ ብታቀርቡ እንዲያው አክሊል ብታቀርቡ ዘውድ ይሄን ሰጥቼሻለሁ ብትሉ የደረቀ ቅጠል ያህልም አይቆጥሩትም። መከራው ምድር ይጠባቸዋል። 8ኛው 7ኛው 9ኛው ወር ጀምረው መቃብር እንጂ ሕይወት አይታያቸው። በጭንቀት ነው የሚኖሩት፣ በትካዜ ሁሉ ነገር አያስደስታቸው። ሲወልዱ ይረሱታል። ልጁን ሲስሙት ቁልጭ ቁልጭ እያለ አይኑ ሲታይ ይረሱታል። ለምን መሰላችሁ? መጽሐፍ ቅዱስ ምን ይላል? ጌታ እኮ ነው ያስተማረን። ለዚያውም የጸሎት ሐሙስ አያችሁ። ትዳር የጸሎት ሐሙስ ዕለት ስብከት ነው፣ የጭንቅ ስብከት ነው። ተመልከቱ፣ በጭንቅ የተሰበከ ስብከት ነው። ከዚያም እንዳልታውቃላችሁ ይኸው ምጧን እስም ከመወለደት ዘከሮ ለማማ እስመ ወለደት ብእሴ በውስተ ዓለም። በዚህ ዓለም ምጧን አታስታውሰው። ለምን በሉ እስኪ። ሰው ወልዳለችና ይላል። ምን ወልዳለችና አለ? ሰው የማን መልክ ነው? ስለዚህ በወለደችው ልክ ልጅ ማንን ስለምታይ ነው ቁጥሩን የምትረሳው? እግዚአብሔርን ስለምታይ ነው። ስለዚህ እግዚአብሔርን እየወለደ አንተ እኮ ይሄን ነው የምትመስል እያሉ ማሳየት ነው ልጅ መውለድ ማለት። ዛሬ ልጅ ለምን ተጠላ ግን በእውነት ማለት ነው። እኔ አሁን የት እንደምንደርስ እኔ እንዲሁ ግራ ይገባኛል። አውሮፓውያንና አሜሪካውያን ግብረ ሰዶም እየፈቀዱ መከራችን ያበሉናል። ግብረ ሰዶም ፈቀዱ። አረባውያን ደግሞ ለስራ አውሮፓ እየሄዱ 7 ያፈሩታል። ስለዚህ እነዚያ ግብረ ሰዶም ናቸው። በዓለማዊነት ምክንያት ቸርቾቻቸው ተዘግተዋል። ትልልቅ ካቴድራሎችን ሙስሊሞቹ እየገዙ መስቀሉን እያወረዱ ጨረቃ እየሰቀሉበት ነው፣ እየረጉ ነው። አሁን መጨረሻ ላይ እስልምና ሊውጠን አፉን የከፈተ ዘንዶ ይጠብቀናል ማለት ነው። ስለዚህ ልንገራችሁ፣ አንድ ሙስሊም አግብቶ ይኖር ማለት ይጾማል። በሚኖርበት ሀገር ይጾማል። በሚኖርበት ሀገር ከሚኖርባት ሀገር ካሌንደር ጋር የማይገጥም ሌላ ሀገር ካለች በዚያ ጾም ወቅት በሌላ ሀገር ከወጣ አለመጾም ይችላል። ይኸው እንግዲህ ተመልከቱ ማለት ነው። ሰማችሁ ነው። ስለዚህ ተመልከቱ፣ ትልልቅ ባለሀብቶች አሜሪካ መሄድ ይችላሉ። ጾሙ ሲገደፍ ይመጣሉ ማለት ሲበሉ ኑረው፣ በዚያ ደግሞ 5 ልጅ ወልዶ ይመጣል። ይሄ እኮ ነው ያለው ማለት ነው። ስለዚህ አንዱ ተጋድሎ አንዱ ለቤተ ክርስቲያን ትግል ማለት ልጅ ይዞ መኖር ነው። እየሰማችሁ ነው። ልጅ ማሳደግ ተጋድሎ ነው። እኔ ለምሳሌ በጣም ከመነኩሴ ይልቅ የማደንቀው ባለትዳር ነው። እኔ አሁን ለምንድን ነው የመነኩሴ የሆንክ ብትሉኝ ማለት ነው አይጨር የማታውቁትን ሁሉ ነው ብትሉኝ፣ ትዳር በጣም ከባድ ተጋድሎ ስለሆነ ነው የመነኩሴ የሆንኩት ማለት ነው እንጂ ይሄ ትዳር ቀላል ሆኖ በጣም ወደ ኃይለኛው ገር ለመሄድ ፈልጌያለሁ። ትዳር በጣም ከባድ ተጋድሎ ስለሆነ ቀለል ያለውን መምረጤ ነው በእኔ ልብ። ግን ደግሞ እንደዚያ ስላችሁ ጊዜ እንግዲያስ ልመርኩስ እንዳትላቸው
አይደለም። ደግሞ ይሄ ደግሞ መከራ ነው። ደግሞ ራሱን የቻለ መከራ። አሁን ለምሳሌ እናንተ ቢርባችሁ ስራ ብታዙ የቀን ስራ ሰርታችሁ መብላት ይችላል። እኔ መስራት አልችልም። የቀን ስራ ከሰራው አይ ዛሬ ጊዜ መነኩሴ የቀን ስራ እየሳለ እዚህ ዳቦውን ይቆምጣል የሚለኝ ቢርባኝም ጨጨ ቤት መነኩሴ የሰው ቤት ሄዶ እግሩን መታጠብ የለበትም። ቀጭን ከሆነ አባታችን በተጋድሎ አልቀሩ ብለው በከንቱ ውዳሴ ይጎዱታል አለ። ወፍራም ከሆነ አዩ የመነኩሴ ተኝቶ እየበላ ሁሉም መከራ ነው። ሁሉም መከራ ተመልከቱ። ሁሉም መከራ ከሰው ማል ቤትህ ከሰው ማል ከሆነ መነኩሴ ከሆንክ ፍጹም ከሆንክ ሌሊት አትውጣ። ለምን? አባታችን በኃይሉ ሲጸልይ አድሮ እየመጣ ይለዋል። ወጣኔ መነኩሴ ከሆንክ ሌሊት ከወጣ አየው ከሴት አድሮ እየመጣ ይለዋል። ስለዚህ በሁሉም ታሰናክላለህ ማለት ነው። የትም ታሰናክላለህ። የትም በገደል ጫፍ እንደሚያልፍ በሬ ነው ኑሯችን ማለት ነው። የመነኮሳት ኑሮ በዚያውም ስላችሁ እንደው ዝም ብለን እንደ ስብሰባ አዳራሽ የስብሰባ አዳራሽን በኩፖን ነው የሚገባ። ዘሎ ድርግም አይባል ምንኩስና ውስጥ ይሄንን ማድረግ ይገባል። እሺ አላችሁኝ? እግዚአብሔር ቢረዳን ነው። ግን ነገራችሁ ላይ ይሄንን ለማድረግ ባጭሩ ሶስተኛ ግን በነገራችሁ ላይ የግድ ወይ መመንኮስ ወይ ማግባት የሚል መጽሐፍ ቅዱስ የለም። አርፋችሁ ተቀመጡ ብዬ ነው፣ በሰው ላይ እንዳትፈርዱ። ግን ተመልከቱ፣ መግባት እየፈለጉ ማስመሸት ነው ክፉ። እየፈረዳችሁ ነው አይደለም? መግባት ላይ ግን እየተጃጃሉ ዘመን ማሳለፍ ማለት ነው። ጎለል እያሉ ማለት ነው። እንግዲህ ተመልከቱ፣ ሲነግሩኝ ነበር። አንዱን ነው የሆነ ቤተክርስቲያን የሆነ ቦታ ላይ አታገባም አንተ ጅል ብለው ሲሰዱት በመነገው ትዳርና እንድምታው የሚል መጽሐፍ ገዛና ለአንዲት ልጅ እንችላላት ረስቶት ማለት እሱ ማስተር ፒኤችዲ ምናምን እያለ ረስቶታል። ትዳር ይባላል ለካ ማግባት ይችላል። ሰው ሲጠቁመው ነው እዚህ ያለው። እንደዚህ ማለት ኖሩ የማግባት ፍላጎት እያለ ዘመንን ማሳለፍ ክፉ ነው። እግዚአብሔር ግን በፈቀደው ጊዜ እንዲሆን በምክረ ካህን ነፋሳት ነፈሱ አልወደቀም፣ በአለት ላይ ምን ተመስርቷል። አለት የተባለው ፈቃደ ካህን። እግዚአብሔር የፈቀዳትን ሴት ወይም የፈቀደውን በምን እናገኛለን? የሁለቱ ተጋቢዎች ፈቃድ። አንድ በሉ እንጂ የሁለቱ ንስሐ አባት፣ የሁለቱ ወላጆች እነዚህ የፈቀዱት ከሆነ ትዳሩ እግዚአብሔር የፈቀደው ነው። ባጭር ቃል ከነዚህ አንዱ ቢቃወም ትዳሩ ልክ አይደለም፣ አይጸናም። ከነዚህ አንዱ የተቃወመው በመልክ ወይም በገንዘብ ወይም በሌላ ነገር ከሆነ ደግሞ የተቃዋሚዎች ሀሳብ አይጸናም። እየተረዳችሁ ነው አይደለም? የእግዚአብሔርን ፈቃድ በዚህ መልኩ ማወቅ ይቻላል። ስለዚህ ይሄንን እያልን ግን ምናኔን አስበው እንዳልመነኩስ መንኩሼ ሰው ከማሰናክል ዝም ብዬ ራሴን እንዲህ አድርጌ ላቆየው አሁን ጀምሬ ከመነኩስ። እንዳያገቡ ደግሞ ምናኔ ደስ ብሏቸው የተቀመጡ ሰዎች በቤቱና ራሳቸውን እየተጋደሉ ደግሞ የሚያሳልፉም አለ። ቆብ ሳይሰቅሉ ሳያገቡም ብቻቸውን ዘመናቸውን የሚያሳልፉም አለ። ለምሳሌ አባ አንጦንስ ትዕቢት በተነሳበት ጊዜ የኔ ክብር ግን ከነቢያት ነው ከሐዋርያት አለ ቅዱስ እንጦንስ አንድ ቀን። ኧረ እንጦንስ በከተማ እንደሚኖር እንዳንድ ባለስልጣን ማትሆናል። ተነስቶ አባ አንጦንስ እየባከን ሄደ። በዘመኑ የሚለበሰው ሱፍ ልብስ አለ። አሁን ዛሬ እናንተ የምትለብሱት ሱፍ አይደለም፣ ጨርቅ ነው። ሱፍ የሚባለው ከበግ ፀጉር ነው የሚሰራው እና ዛሬ ሱፍ ለብሶ ሲባል ይስቃለሁ። እስከ አፄ ኃይለ ሥላሴ ድረስ ሱፍ ይመጣ ነበር ይባላል። ሱፍ ከፀጉር ነው የሚሰራ እና እሱ ያን ሱፍ አድርጎ በቃ ድሮ ኩፍ ጫማ የሚባል ነበር፣ ጀግና ጫማ ማለት ነው። ኩፍ ጫማ። ይሄ የሴቶች ደግሞ ጎፈር ጫማ እናቶቻችን ሲያደርጉ ታውቀዋለሁ። ጎፈር ጫማ የሚለብሱ በቃ ባላባት የሚባሉት ናቸው። እንደዚህ ያለ ኩፍ ጫማ። ዋና አልጋ የሚባለው ደግሞ የጠፍር አልጋ ነው እና ተመልከቱ፣ ያንን ኩፍ ጫማ አድርጎ ሱፍ ለብሶ አገኙ። ኧረ እባክህ እንደምን ነው ትኖራለህ? እግዚአብሔር ይመስገን አባቴ፣ እኔ ኃጢአተኛ ነኝ። አይ እኔን በጽድቅ ትበልጣለህ አሉ። ስለ እግዚአብሔር እንደሚያድነኝ ነገር ንገረኝ። እያየኝ ከቤተ መንግሥት ተቀምጬ ምኑን ትለኛለህ? ስለ እግዚአብሔር ብለህ አትደብቀኝ። እግዚአብሔር ወደ አንተ ልኮኛል። ማታ እቤት ሲገቡ ለአባ እንጦንስ ምግብ ሰጥቶ እሱ ሳይበላ ቀረ። ግን የዋለው ቢሮ ነው፣ የመንግሥት ባለሥልጣን ነው። ሳይበላ ቀረ። ሰውነቱን ውልቅ ሲያደርገው የለበሰው ሰንሰለት ሲሰግድ ወደ ላይ ወደ ታች ሰውነቱን እየከተፈው ሰንሰለቱ ደም ጎርሶ ሰውነቱ በሙሉ በቁስል የነደደ ነው። አባ እንጦንስ ፊቱን እየጸፋ ትቢያውን ጦንስ ሆይ አየህን እያለ ተመለሰ ይላል።
እንዲሁ ነው የሚኖሩም አሉ። እንዲሁ ነው የሚኖሩም አሉ። ግን ማግባት እየፈለጋችሁ ነው። ለዚህ እንኳን የጋራ አልሆናችሁም። እየፈለጋችሁ ዘመንን መግፋት ትክክል አይደለም። ሁሉም ግን በአባቶቻችን ጸሎት መጽናት ይገባል። ለሁሉም ግን አባቴ መናኝ መሆን እፈልጋለሁ፣ ባሕታዊ መነኩሴ መሆን እፈልጋለሁ፣ ባለትዳር መሆን እፈልጋለሁ፣ ምኑ ይሻለኛል አላቸው። አንዱ አባ ጋቶን ልጄ ሁሉም ለእግዚአብሔር ብለህ ከሠራኸው ያጸድቃል አሉት። ሁሉም ለእግዚአብሔር ብለህ ከሠራኸው ምን ይላል?